ከዚህ በፊት ሳቁብኝ አይደል? ከዚህ በፊት ቀለዱብኝ አይደል? ከዚህ በፊት ከሰርኩ አይደል? ከዚህ በፊት ተሰቃየሁ አይደል? አሁንስ ብስቃይስ? ችግሩ ላይ የታሸ ሳይሆን አሻግሮ ያየ፣ ሲያልፍ ያየ፣ ሲደርስ ያየ፣ ሲሳካ ያየ፣ የቆረጠ የጨከነ እኔ አልፋለሁ፣ እሻገራለሁ፣ ሆናለሁ፣ አሳካለሁ፣ ቀይራለሁ፣ አድካለሁ። ግን ይሄ ሀሳብ ብቻ አይደለም ያለን ሀሳብ፣ ፓራዳይማችን ሀሳቦች ያመነጫል። ከባድ ነው፣ ከአቅሜ በላይ ነው፣ እኔ ሰልችቶኛል፣ ስንቴ ሞክሬ አልሆነልኝም፣ ረቶኝ እባክህ። የሰው ልጆች ትልቁ ችግራችን ምንድን ነው? ማን መሆናችን አናውቅም። ምን ማድረግ እንደምንችል አናውቅም። የባሰ ደግሞ እንዴት እንደምንሰራ አናውቅም። አእምሯችን እንዴት እንደምንጠቀምበት አናውቅም። ሀሳባችን እንዴት እንደምንጠቀምበት አናውቅም። በራሳችን ሀሳቦች ነው ስንጠፈጠፈ የምንውለው። ከ10 ዓመት በፊት የሆነ ጉዳይ እስከ ዛሬ ድረስ አንበርክኮ ይቀጠቅጠናል። ከወር በፊት የሰደበን ሰውዬ እስከ ዛሬ ድረስ ያመናል። ከነገ ወዲያ ሊሆን የሚችል ነገር ያስጨንቀናል። ከ10 ዓመት በኋላ ሊሆን የሚችል ድብርት ውስጥ ይከተናል። ሊሆን ይችላል፣ ላይሆን ይችላል። ፖዚቲቭም ኔጌቲቭም፣ ይቻላሉም አይቻላሉም፣ ተስፋ ማድረግም ተስፋ መቁረጥ፣ ይሳካልም አይሳካልም፣ ይሆንልኛልም አይሆንልኝ፣ ይሻገራልም አይሻገርልኝ። ትልቁ ችግር አእምሮ በሱ ቁጥር ውስጥ አይደለም። እነዚህ ሁለቱ ሀሳቦች በንቁ አእምሯችን ሲቀላቀሉ በንቁ አእምሮ ውስጥ ምን ይፈጥራሉ? አለ ያቅም አንተ ጋር እሱ ነው እዚህ ጋር ሰብስባ ያመጣ እንጂ እዚህ ቤት አትመጣም ነበር። እዚህ የመጣው ምንድን ነው? ምክንያቱም መሻገር እንደምችል ጠንቅቀህ ታውቀዋለህ። መድረስ እንደምችል ታውቀዋለህ። አሁን ከምትኖረው ያለ ህይወት የተሻለ ህይወት መኖር እንደምችል ጠንቅቀህ ታውቃለህ። እሱ ነው ገፋፍቶ ያመጣ እውነት ብዙ እና በፈተናው ስትበረታ አትፈራም፣ አትሰጋም፣ በጭንቀት አትኖር። ሞር እምነት ይኖርሃል፣ ሞር ትቀጥላለህ። ሁለተኛ እንደሱ አይነት ፈተና ሲመጣ ምንም አይመስልም። ምክንያቱም የተሻለ መረዳት ነው። ራስህ ላይ መስራት መቼም የማይቆጭ ነገር፣ መቼም የማያስከፋ ነገር። አንድ ሰው ማይማር ከሆነ፣ አእምሮ የማያሰፋ ከሆነ፣ መረዳቱ የማያሰፋ ከሆነ፣ ግንዛቤው የማያሰፋ ከሆነ ስለ ህልም ሲያስብ በንቁ አእምሮ የሚያስበው ሀሳብ ኢስ ወሪ ኤንድ አውት። ለምን ነው የምንጨነቀው? የሆነ ነገር መቀየር እንፈልጋለን፣ የሆነ ነገር ማሳካት እንፈልጋለን። ግን አእምሯችን የሆነ ፎከስ መጥተዋል። አንድ መኪና በዚህ ነዳጅ፣ በዚህ ደግሞ ፍሬ ከያዝክባት ምን ነው የምትሆን? ትሄዳለች። ብትሄድም በቃ ትጨሳለች አይደለም? ሁሌም ብለው ምንድን ነው የሰው ልጆች ትልቅ ችግራችን እንዴት እንደምንሰራ አናውቅም። የሆነ ሰው ካጭበረበረ፣ የሆነ ሰው ከበደለ መጥፎ ይሰማል። እንዴት አይሰማም? ችግሩ ለስንት ጊዜ መጥፎ ይሰማሃል? ችግር ገጥመሃል። ችግር ነህ ወይስ መፍትሄ? ሰዎች በድለዋል። ተቀያሚ ነህ ወይስ ከቂም በላይ? ኪሳራ አጋጥመሃል። ኪሳራ ነው የምትሆነው ወይስ በኪሳራው ያደገ የተቀየረ የተሻለ ሰው? እነዚህ ነገሮች በእኛ ቁጥር ውስጥ ናቸው። እናተርፋለን፣ እንከስራለን፣ በእኛ ቁጥር ውስጥ አይደለም። ነገ ሄደን ልንከስር እንችላለን። ይሄ ነው ችግሩ። ስናተርፍ የምንደሰት፣ ስንከስር ምንፈርስ ከሆነ ውጩ ይጫወትብናል። ውጩ በእኔ ቁጥር ውስጥ አይደለም። ምን አይነት ሰው ነኝ? በውስጥ ግን በእኔ ቁጥር ውስጥ ነው። ኢግኖራንስ ኤንድ ኖዊንግ። በምን ጀምር? ባለማወቅ። አንድ ሰው ማይማር ከሆነ፣ አእምሮ ማያሰፋ ከሆነ፣ መረዳቱ ማያሰፋ ከሆነ፣ ግንዛቤው ማያሰፋ ከሆነ ስለ ህልም ሲያስብ በንቁ አእምሮ የሚያስበው ሀሳብ ኢስ ወሪ ኤንድ አውት። ቅልቅል ነው ማለት እዚህ ጋር ሞቲቬትድ ሲሆን እዚህ ጋር ሲመጣ የስ ይቻላል፣ የስ እሻገራለሁ፣ የስ ከችግር በላይ ነኝ፣ የስ ከኑሮ ውድነቱ ላይ ነኝ። ኤነርጂ አለ በንቁ አእምሮ። ግን ከስር ደግሞ ምን አለ? ፓራዳይም አለ። ያ ፓራዳይም ምን አይነት ፓራዳይም ሊሆን ይችላል? ተስፋ የቆረጠ ፓራዳይም። እኔ እኮ ከዚህ በፊት ሞክሬ አልተሳካልኝም፣ እኔ እኮ ገንዘብ የለኝም፣ እኔ እኮ ሰው የለኝም፣ እኔ እኮ አቅም የለኝም። አሁን ፓራዳይም ዝም አይልም። ሀሳብ ልክ ሞባይል ኖቲፊኬሽን እንደምትልከው ኖቲፊኬሽን ይልካል። ይቅርብህ፣ ተው፣ አዲስ ዓመት ይሆን፣ ሰኞ ጀምር፣ ምን ይሰራልሃል? በዚህ ኑሮ ውድነት፣ በዚህ ሀገር፣ በዚህ ፖለቲካ፣ በዚህ ጊዜ፣ በዚህ ሰው፣ እች ልጅ፣ ይሄ ልጅ እንደዚህ ባያደርጉኝ፣ እንደዚህ ባያደርግ። የተወሰነ ሀሳባችን ምንድን ነው? እኔ አልፋለሁ፣ እሻገራለሁ፣ ሆናለሁ፣ አሳካለሁ፣ ቀይራለሁ፣ አድካለሁ። ግን ይሄ ሀሳብ ብቻ አይደለም ያለን ሀሳብ፣ ፓራዳይማችን ሀሳቦች ያመነጫል።
ቁጭ ስትል ሀሳቦች ይመነጫሉ። እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል የሚሉ ፓራዳይሞች ብቻ ሳይሆን እኔ ዝም ብዬ ያልረባም፣ እኔ አልችልም፣ እኔ ከአቅሜ በላይ ነው። ከዛ ውጪ ደግሞ አለ የሆነ ነገር ትፈልጋለህ፣ እንዳሰብከው አይሆንም። የሆነ ነገር ትሞክራለህ፣ እንዳሰብከው አይሄድም። የሆነ ፕሮጀክት መጨረሻ ተደርሰዋለህ፣ ይመለስብሃል። አለቀ ያልከው ይቀራል፣ ያለህ ገንዘብ ያልቃል። ስለዚህ የውጭው ዓለምና ፓራዳይም ደግሞ ሌላ ሀሳቦች ያመነጫሉ። እዚህ መተን ስልጠና ስንወስድ እኔ በቃ 11 ሰዓት እነሳለሁ፣ አነባለሁ፣ ጠይቃለሁ፣ ሞክራለሁ፣ አሳካለሁ፣ እሄዳለሁ፣ አሸንፋለሁ፣ እደርሳለሁ። ቡም! ከባድ ነው፣ ከአቅሜ በላይ ነው፣ እኔ ሰልችቶኛል፣ ስንቴ ሞክሬ አልሆነልኝም፣ ረቶኝ ባክህ፣ ራሴ ህይወቱ ራሱ አስጠልቶኛል። ስለዚህ የነዚህ ሀሳቦች ንቁ አእምሯችን እነዚህ ሀሳቦች ስለሚቀላቀሉበት በንቁ አእምሯችን ግልጽ ያለ ህልም፣ ግልጽ ያለ ተስፋ ሳይሆን የሚታየን የሁለቱ ቅልቅል ነው። የሰው ልጆች ትልቁ ችግራችን ምንድን ነው? ማን መሆናችን አናቅም፣ ምን ማድረግ እንደምንችል አናቅም፣ የባሰ ደግሞ እንዴት እንደምንሰራ አናቅም፣ አእምሯችን እንዴት እንደምንጠቀምበት አናቅም፣ ሀሳባችን እንዴት እንደምንጠቀምበት አናቅም። በራሳችን ሀሳቦች ነው ስንጠፈጠፈ የምንውለው። ከ10 ዓመት በፊት የሆነ ጉዳይ እስከ ዛሬ ድረስ አንበርክኮ ይቀጠቅጠናል። ከወር በፊት የሰደበን ሰውዬ እስከ ዛሬ ድረስ ያመናል። ከነገ ወዲያ ሊሆን የሚችል ነገር ያስጨንቀናል። ከ10 ዓመት በኋላ ሊሆን የሚችል ድብርት ውስጥ ይከተናል። ሊሆን ይችላል፣ ላይሆን ይችላል። የሰው ልጆች ትልቁ ችግራችን አእምሯችን እንዴት እንደሚሰራ አናቅም። በራሳችን አእምሮ እናብዳለን። ስለዚህ አእምሮ እንዴት እንደሚሰራ ያላወቀ ሰው በንቁ አእምሮ ይቀላቀልበታል ሀሳብ፣ ምን ፖዚቲቭም ኔጌቲቭም፣ ይቻላሉም አይቻላሉም፣ ተስፋ ማድረግም ተስፋ መቁረጥም፣ ይሳካልም አይሳካልንም፣ ይሆንልኛልም አይሆንልኝም፣ ይሻገራልም አይሻገርልኝም። ትልቁ ችግር አእምሮ በሱ ቁጥር ውስጥ አይደለም። እነዚህ ሁለቱ ሀሳቦች በንቁ አእምሯችን ሲቀላቀሉ በንቁ አእምሮ ውስጥ ምን ይፈጥራሉ? መጠራጠር፣ ዳውት ኤንድ ወሪ። ይሄ ረጅም ጊዜ ከቆየህበት፣ ረጅም ጊዜ ሳምንት በቂ ነው። እንደዚህ ሳምንት ሙሉ፣ 2 ሳምንት ሙሉ፣ 3 ሳምንት ሙሉ እንደዚህ ከቆየህበት በልብህ አንድ ነገር ይፈጥራል። ምን ይባላል እሱ? ፍራቻ። ትፈራለህ። ባይሆንስ? ሞክሬ ባይሆንስ? እንደሚባለው ባይሆንስ? ሰርቼ ባይሳካስ? አምኜ ባይሳካልኝስ? ከዚህ በፊት ሞከርኩ አይደለ? ከዚህ በፊት ሄድኩ አይደለ? ከዚህ በፊት ለማሳካት ሞከርኩ አይደለ? ከዚህ በፊት ሳቁብኝ አይደል? ከዚህ በፊት ቀለዱብኝ አይደል? ከዚህ በፊት ከሰርኩ አይደለ? ከዚህ በፊት ተሰቃየሁ አይደለ? አሁንስ ብሰቃይስ? ሌላ አማራጭ አለ። መሆን ያለብኝ በመሆን፣ ማድረግ ያለብኝ በማድረግ፣ መክፈል ያለብኝ መስዋዕትነት በመክፈል መድረስ ያለብኝ ቦታ ደርሳለሁ። ህይወቴን ቀይራለሁ፣ ቤተሰቤን ቀይራለሁ፣ ታሪኬን ቀይራለሁ። ግን ይሄ አይመጣልህም። ስለዚህ ፍራቻ ስትገባ ያስጨንቃል። አሁን ይሄ ሁሉ መንገድ ሂጅ ምንም ሳልሄድ እንኳ እንደዚህ ሆኖ እንደዚህ ተፈጥሮ እንደዚህ ተደርጎ እኔ ፍራቻው እንቆይበታለና ፍራቻው ስንቆይበት በአእምራችን ብቻ ሳይሆን በምን እንጠጣዋለን? በሰውነታችን እንጠጣዋለን። አሁን ሰውነት ሲገባ ምን ይቀይራል? ኤንዛይቲ፣ የሆነ ውጥረት፣ ጭንቀት ይቀይራል። እንጨነቃለን። ለምን ነው የምንጨነቀው? የሆነ ነገር መቀየር እንፈልጋለን፣ የሆነ ነገር ማሳካት እንፈልጋለን። ግን አእምሯችን የሆነ ፎከስ መጥተዋል። የሆነ አንድ ሀሳብ ላይ፣ አንድ ችግር ላይ፣ አንድ ያጋጠመ ነገር፣ አንድ ያልተሳካ ነገር፣ አንድ መሆን የነበረበት ያልሆነ፣ አንድ መሆን ያልነበረበት ነገር ያልሆነ አለና እዛ ነው የሚመላለሰው። እዛ ብቻ ሳይሆን እዛ አካባቢ ያለ ሀሳቦች፣ ለምን ይሄ አልሆነም? ለምን ይሄ ልጅ እንደዚህ ያደረገ? እንደዚህ ቢሆንስ? እንደዚህ ቢሆንስ? እንደዚህ ቢሳካ? እነዚህ ነገሮች እኮ አንፈልጋቸውም። አንድ ነገር የምናውቀው ነገር አለ። ማንኛውም ሀሳብ በተደጋጋሚ ስታስበው ወደ ውጤት መቀየር አለበት። አእምሯችን ግን በእኛ ቁጥር ውስጥ ካልሆነ እኛ ቁጭ ብለን እያለን ከ10 ዓመት በፊት ያጋጠመ እዚህ አምጥቶ ትክስት የሆነ ሀሳብ ውስጥ ይከተናል። ትናንት የሆነ ጭንቀት ውስጥ ይከተናል። ከትናንት ወዲያ ከነገ ወዲያ የሚሆን እንደዚህ ብዬ ለምን አላደረጉም? እንደዚህ ሆኖ ለምን እንደዚህ አልሆነም? ይሄ ለምን አልሆነም? ለምን አልሆነም? ሶ the mind is በቃ በስነ ስርዓት ሳይሆን ከስርዓት ውጭ ከዛ መሀል ላይ ደግሞ እችላለሁ፣ እቀይራለሁ፣ አሳካለሁ። ልክ መኪና ነዳጅና ፍሬን እንደመስጠት ነው። ነዳጅ ሰጣ፣ ሁለቱም አንድ ላይ ነዳጁም ፍሬኑ አንድ ላይ ብትይዛቸው ምን ነው መኪና ጭስ በጭስ ነው የምትሆነው አይደለ? አንድ መኪና በዚህ ነዳጅ በዚህ ደግሞ ፍሬን ከያዝክባት ምን ነው የምትሆነው? ትሄዳለች።
ብትሄድም በቃ ትጨሳለች አይደለ? ሁሌ የምለው ምንድነው የሰው ልጆች ትልቅ ችግራችን እንዴት እንደምንሰራ አናውቅም። አንድ መኪና እንዴት እንደሚሰራ ላላወቀ ሰው መኪና ውስጥ ብታስገባ አውቶማቲክ መኪና እንደፈለክ ረገጣቸው ብትለውና አጎንብሶ ነዳጅ ፍሬን ወይ ሁለቱም ቢጭ ነው መኪና ይሁን እሱም ይሁን ከየት እንደምናነሳቸው የታወቀ ነው። ምክንያቱም በአጋጣሚ ነው መኪናው የሚነዳት። አሁን መኪና ስንነዳ እንዴት አድርገን እንደምንነዳ ማወቅ አለብን አይደለ? እቺ ህይወትም ይሄ አእምሮም ስንጠቀምበት እንዴት አድርገን እንደምንጠቀምበት ማወቅ አለብን። የሰው ልጅ በአእምሮ በአጽኖት በተደጋጋሚ የሚያስበው ሀሳብ ወደ ውጤት ይቀይራል። ስለዚህ ሰው ምን ነው የሚፈልገው? በቃ የሚሻገርበት የሚሳካበት የሚቀየርበት ነው ማሰብ የሚፈልገው። ግን ወደዚህ ትኩረት ማድረግ የፈለገ እዚህ ጋር የሆነ ነገር ሞክሮ የሆነ ሰዎች አበላሽተውበታል። አሁን መበላሸቱ ሲበላሽ ታዝናለህ አታዝነህ? ታዝናለህ። ይከፋል አይከፋም? አዎ ይከፋል። የሆነ ሰው ካጭበረበረ የሆነ ሰው ከበደለ መጥፎ ይሰማል። እንዴት አይሰማም? ችግሩ ለስንት ጊዜ መጥፎ ይሰማሃል ነው። ዛሬ ችግር አጋጥመዋል፣ ሙሉ ቀን ችግሩ ስትጠጣው ትውላለህ። ነገስ እዛ ላይ ነህ። ከሳምንት በኋላስ እዛው ነህ። ከወር በኋላስ ደብሮኛል። ለምን የደበረ? ከወር በፊት ይሄ ልጅ እንደዚህ አድርጎኛልና መርሳት አልቻልኩም። አሁን ምርጫ አለ አይደለ? ምርጫ አለ። አንድ ነገር ሊሆን አልፈለግነው ነበር ግን ሆነ። አሁን ይሄ የሆነ ነገር ተመልሰን አንቀይረው። ሰውየው ምን ያክል ይበድለን፣ እኛ ምን ያክል እንሳሳት፣ ምን ያክል እንበድል፣ ምን ያክል እናጥፋ፣ አሁን መቀየር እንችላለን፣ ለወደፊት ማሻሻል እንችላለን እንጂ ተመልሰን ወደ ኋላ መቀየር አንችልም። ስለዚህ ሁለት አማራጭ ነው ያለ። ይሄ ያጋጠመ ነገር ደስ የሚል አይደለም። ባይሆን ኖሮ ደስ ይለኝ ነበር ግን ሆኗል። በቃ እንዳሰብኩት አይደለም ግን ሆኗል። ስለዚህ ዛሬ በሱ ስጨነቅ ለዋል ወይ? በሱ ስደበር ለዋል ወይ? በሱ ተከፍቼ ለዋል ወይ? ወይስ ዛሬ መሆን የምችለው the best version ልሆን? ዛሬ መሆን ይሄ ችግር አጋጥሞኛል፣ ባያጋጥመኝ ደስ ይል ነበረ፣ ግን በዚህ ችግር አልፈርስም፣ በዚህ ችግር አልሸነፍም። መሆን ያለብኝ ሆናለሁ፣ ማድረግ ያለብኝ አደርጋለሁ። ምክንያቱም በህይወት ነው ያለሁ። ብሞት ኖሮ በቃ ትናንት ብሞት ኖሮ ከነ ችግሩ ምንም እንቅስቃሴ አልነበረውም። በህይወት ነው ያለሁ። ፈጣሪ ፈቅደዋል። በአፍንጫዬ ትንፋሽ አለ፣ ምግብ አለ፣ ውሃ አለ፣ አእምሮ ያለ። ማሰብ እችላለሁ። ምን ማሰብ እችላለሁ? ስለ ችግሩ ማሰብ እችላለሁ። ስለ መፍትሄ ማሰብ እችላለሁ። አንድ ላይ ነን ወይ? ስለዚህ ዛሬ ይሄ ችግር በሁለት መንገድ ነው የምጠቀምበት። አንድ በምን ትጠቀምበታለ? በሱ ትከፋለህ፣ ትጨነቃለህ፣ ጠፋለህ። ሁለተኛ ደግሞ እንዴት መጠቀም እችላለህ? በቃ ይሄ ችግር ገጥሞኛል አይደል? ከችግሩ በላይ ሆናለሁ። ተጫወትብኝ አይደል? ከጨዋታው በላይ ሆናለሁ። ስለዚህ እንቅስቃሴ ጀምራለህ። ዛሬም ላይ ሳካ ይችላል። ነገ በህይወት ካለ ትቀጥላለህ። ከነገ ወዲያ ትቀጥላለህ። የዛሬ 1 2 ወር 3 ወር ታሪክህን ተናገር ሲባል ከ2 ወር 3 ወር በፊት እኮ እንደዚህ ያጋጥሞኝ ነበረ። ልፈርስ ትንሽ ቀርቶኝ ነበረ፣ ግን ሰብሰብ ባልኩና ትኩረቴ መፍትሄው ላይ ያደረኩት፣ ትኩረቴ ህልሜ ላይ ያደረኩት፣ ትኩረቴ ራሴ ላይ ያደረኩት። ራሴ ላይ ሰራሁ። ብዙ ጊዜ አልቅሻለሁ፣ ብዙ ጊዜ ከብዶኛል። እጄ ለመስጠትም ትንሽ ቀርቶኝ ነበረ፣ ግን እጄን አልሰጠሁም። ተስፋ አልቆረጥኩም። ይኸው እዚህ ደርሻለሁ። ይህ አንድ ታሪክ ነው። ሁለተኛ ታሪክ ከ2 ወር በኋላ ምን ሆነ ስትባል ደብሮኛል። ለምን? ከ2 ወር በፊት እኮ እንደዚህ አድርገውኝ ተጫወትብኝና በቃ ከዛ በኋላ ሰው መሆን አልቻልኩም። that's a choice። መሃይምነትና አምሩነት ይጋረት ችግር አለ ማለት እኔ ችግር መሆን አለብኝ ማለት አይደለም። ከችግር በላይ መሆን እችላለሁ። የሚስማማ ሰው ብቻ ድምጽን ያሰማል። ይሄ ያልተረዳ ሰው ሙሉ ቀን ስለምን ነው የሚያስበው? ለምን እንደዚህ ሆነ? እንደዚህ ባደርግ ኖሮ እኮ እንደዚህ አይሆንም ነበር። እንደዚህ በላቸው እኮ እንደዚህ ይሆን ነበር። እሱ ብቻ መቼ ሆነ? ባለፈም እኮ እንደዚህ ባደርግ ኖሮ እንደዚህ አይሆንም ነበር። እንደዚህ ባላምናቸው ኖሮ፣ እንደዚህ ገንዘቤ እንደዚህ ባልጨርስ ኖሮ፣ ባላምናቸው ኖሮ፣ ባልሰማ ኖሮ፣ ባልሄድ ኖሮ፣ ባልሞክር ኖሮ፣ ባልጀምር ኖሮ፣ እንደዚህ ከሆነስ፣ በዚህ መንገድ ከቀጠለስ፣ ገንዘብ ካለቀብኝስ፣ ሰው ከከዳኝስ፣ እንደዚህ ከተፈጠረስ፣ እንደዚህ ከተፈጠረስ። አሁን በቃ የምናስባቸው ሀሳቦች ስትረስ ቤዝድ የሆኑ ሀሳቦች ስለሆኑ ስትረስ ሆርሞን ሰውነታችን ይለቀቃል። ይሄ ኖርማል ሰውነታችን ፋንክሽን የሚያደርግበት መንገድ ያቋርጣል። ላይክ ሰውነታችን አደጋ ውስጥ ነው።
አእምሮ ሲጨናነቅ ሰውነታችንም ይጨናነቃል። ስለዚህ አደጋው ስትረስ ሞድ ነው የምትሆነው። ስትረስ ሆርሞንስ ሪሊዝ ይደረጋሉ እና ስትሄድ ይጨንቃል። የሆነ ውትፍ ውትፍ የሚል ነገር አለ። አማርኛ ከሆነ ቃል የሆነ ይጨንቃል። አሁን ቀጣይ ስቴፕ ይሄ ምን ነው የሚሆነው? ስፕረስ ነው የሚደረገው። ስፕረስ ማለት ደስተኛ ስትሆን ኤክስፕረስ ነው የምታደርገው። ሲሳካልህ ብርት ነው የምትለው፣ ጥርት ነው የምትለው፣ ታበራለህ አይደለ? ሲጨንቅህ ግን የሆነ ነገር ሞክረህ፣ የሆነ ነገር ለፍተህበት፣ የሆነ ነገር ሄደህበት፣ የሆነ ነገር ለማሳካት ሮጦህበት ሳይሳካ ሲቀር ግን ወደ ውስጥ ነው የምታፍነው። በተለይ አካባቢ ያሉ ሰዎች ህልም አለኝ፣ አሳካለሁ፣ እቀይራለሁ፣ አድጋለሁ፣ እንሻገራለሁ፣ ከኑሮ ውድነት ሆናለሁ ስትላቸው አይ አይሆንም ካሉ ሄደህ ልትነግራቸው አችልም። ስለዚህ ወደ ውስጥ እንዴት ትናገራለህ? you suppress it, you don't express it። ሲደብር ኤክስፕረስ አታደርገውም፣ ፊትህ ላይ ነው የሚታየው። መንገድ ላይ ሰው ሲሄድ የለም በቃ በራሱ ሀሳቦች ይዋጣል፣ በራሱ ችግሮች ይዋጣል። አያችሁ፣ ችግሩ መፍትሄ መቀየር ይችላል። በችግሩ መቀበር እንችላለን፣ በችግሩ መብረር እንችላለን። ካልነቃንበት ግን ችግሩ ሀሳባችን ይቋጠራል፣ ችግሩ ስሜታችን ይቋጠራል፣ ችግሩ ድርጊታችን ይቋጠራል፣ ችግሩ ዛሬያችን ይቋጠራል፣ ችግሩ አእምሯችን ይቋጠራል፣ ችግሩ እኛን ይቋጠራል። መጨረሻው እኛ ራሳችሁ ችግሩ እንሆናለን። እዛ ሀሳብ ላይ ማነህ ብትባል ችግሩ ነኝ፣ ወይ ቤት ኪራይ ከሆነ ቤት ኪራይ ነኝ፣ ወይ ተበዳይ ነኝ፣ ማልችል ነኝ ብለህ ነው የምታወራ። ይሄ ለሰዎች ሄደህ ኤክስፕረስ የምታደርገው ነገር አይደለም፣ ወደ ውስጥህ ነው የምታፍነው። ኦፍኮርስ ቅርብ የሆኑ ሰዎች ካሉ ታወራላቸዋለህ፣ ግን አይገለጽም፣ በኤነርጂ ደረጃ አይገለጽም፣ ሰፕረስ ይደረጋል። ለረጅም ጊዜ እንደዚህ አይነት ሀሳቦች ይሄ ሰውነት ስታስጨንቀው፣ ለረጅም ጊዜ ሀሳቦችህን ወደ ውስጥ ስትይዛቸው የሚፈጠረው ዲፕሬሽን ነው። ድብርት ውስጥ ነው የምትገባው። ይደብርሃል፣ መስራት ይደብርሃል፣ መሄድ ይደብርሃል፣ መናገር ይደብርሃል፣ መኖር ራሱ ይደብርሃል፣ ህይወት ራሱ ይደብርሃል፣ መታገል ራሱ ይደብርሃል፣ ማለም ራሱ ይደብርሃል፣ ወደፊት መሄድ ራሱ ይደብርሃል። የራሱ ጉዳይ እንዴ 1000 ዓመት አልኖርም ምን ነው ህልም ምናምን የምትል እናንተ ደግሞ ተው አቀንዳችሁ። እዚህ ሞድ ውስጥ ከገባ ሰው ስለ ተስፋ፣ ስለ መሻገር፣ ስለ መሄድ ምናምን ሲያወራ ቀልድ ነው የሚመስልህ። ኧረ ተወኝ በቃ እኔ አልፈልግም በቃ ማለት። ድብርት ውስጥ ሆነንም ፈጣሪ ከኛ ጋር ነው። የሚያስፈልገን ትንፋሽ ይሰጠናል፣ የሚያስፈልገን ውሃ ይሰጠናል፣ የሚያስፈልገን ምግብ ይሰጠናል፣ የሚያስፈልገን ገቢ ይሰጠናል። ዝም ብለን ነው የምንጨነቀው እንጂ የሚያስፈልገን ነገር ሁሉ እናገኛለን። ግን ነገ ምን ልሆን ነው ልኛ እንደምናመጣው ምን ልሆን ነው ስንል እንውላለን። ከዛ ድብርት ውስጥ ስንገባ የሚያስፈልግ አይደለም ለኛ፣ ለወፎች፣ ለአበባዎች፣ ለሁሉም ፈጣሪ የሚያስፈልጋቸው ይሰጣል አይደል? ድብርት ውስጥ ሆነንም ስለሚሰጠን ያዋጣል። ድብርት ውስጥ መሆን ያዋጣል። ቤተሰቦችን ታስጨናንቃለህ፣ ምንም አታደርግም እንጂ ያዋጣል። ስለዚህ ግን አዲስ ነገር አትፈጥርም፣ መፍትሄ አትፈጥርም። ለራስህ አትሆንም፣ ለቤተሰብህ አትሆንም፣ ለሀገር አትሆንም። እዚህ ያላችሁ 1% ናቸው አይደለ? ከራሳቸው አልፋችሁ ለቤተሰባችሁ የምትሆን ናቸው። ይሄ ስልጠና ስትወስዱ ምን ብያችሁ ነበር? ይሄ ስልጠና ለሁሉም ሰው አሁን ለሚታየው ነው። ለሚታየው ራይት ብራዘርስ ኤርፕሌን ታያቸው፣ ቶማስ ኤዲሰን መብራት ታየው፣ ማርኮኒ ሬዲዮ ታየው፣ እነ ንጉሴ ዛና አክሱም ታያቸው፣ ላሊበላ ታያቸው፣ ስንት ተአምር ታያቸው። የሚታያቸው ሰዎች አሉ። ከሚታያቸው ሰዎች ናቸው ወይ? የሚታየህ ከሆነ ጠንካራ ነህ። ማልቀስ እየፈለግ ትሄዳለህ። መፍረስ እየተመቸ፣ ድብርት ውስጥ መሆኔ እየተመቸህ ነው። እኔማ ኃላፊነት አለብኝ፣ ለቤተሰቤ ሆናለሁ፣ ለሀገሬ ሆናለሁ፣ በሀገሬ ላሉ ሴት ልጆች ደርሳለሁ። እያያችሁ ነው አይደለ? አንዳንዴ በቃ ዲፕሬሽን ውስጥ ስንገባ ዓለም የጨለመ ይመስለናል። ህይወት ያለቀለት ይመስለናል። ችግሩ የመጨረሻ ይመስለናል። ኑሮ ውድነታ መጨረሻችን ይመስለናል። ሁሉ ያበቃለት ይመስለናል። ጀስት ወጣ ብለን ስለማናይ ነው። ይሄ ነው መሃይምነትና መሩ። አናቅም ችግሮች እንዴት እንደሚፈቱ አናቅም። ከኑሮ ውድነት በላይ እንዴት እንደምንሆን አናቅም። የራሳችን ሀሳቦች እንዴት እንደምንመራቸው አናቅም። አእምሯችን እንዴት እንደምንይዘው አናቅም። ፍሬኑና ነዳጁ አንድ ላይ እንሰጠዋለን። ስለዚህ መኪናዋ ታብዳለች።
እኛም እናምዳለን። በዚህ እችላለሁ፣ በዚህ አልችልም፣ በዚህ ይሳካል፣ በዚህ አይሳካ፣ በዚህ ተስፋ አለኝ፣ በዚህ ተስፋ የለኝ፣ በዚህ ደስ ብሎኛል፣ በዚህ ደብሮኛል፣ በዚህ እኔ ድንቅ ነኝ፣ እኔ ማረባ ነኝ። እኔ አእምሮ እኔ የምፈልጋቸው ሀሳቦች ነው ትኩረት የሚያሻግሩ፣ የሚያሳድጉ፣ የሚቀይሩ፣ የሚያበረቱ ነው ትኩረት ማድረግ ያለበት። ከሆነው እንማራለን፣ ካልተሳካው እንማራለን። ይሄ ማናደርግ ከሆነ ችግሩ ላይ የምንጠጣው ከሆነ ስለ ችግሩ ጠዋትና ማታ የምናስብ ከሆነ ግን ምን ውስጥ እንገባለን? ድብርት ውስጥ እንገባለን። እና ድብርት ውስጥ ስትገባ ከሱ ውጪ አማራጭ አለ አይመስልህም? ሰው ዲፕሬሽን ስትገባ ለረጅም ጊዜ አእምሮ በቃ ችግር ላይ ትኩረት ያደረገ አእምሮ ሲሆን ችግር ላይ ይሄ ለምን ሆነ፣ ይሄ ለምን ሆነ፣ እንደዚህ ቢሆንስ ምን ላደርግ ነው፣ ህይወት ምን ሊሆን ነው፣ እንደዚህ በአእምራችን ፓራዳይም እስር ቤት ውስጥ ለረጅም ጊዜ ከቆየን አእምራችን ኔጌቲቭ ይሆናል፣ ልባችን ኔጌቲቭ ይሆናል፣ ሰውነታችን ጭንቀት ውስጥ እንከተዋለን። ስትሬስ ሆርሞንስ አራይዝ ያደርጋሉ። ስትሬስ ሆርሞንስ ይቋጠሩናል። ስለዚህ ሀሳባችን ኔጌቲቭ ነው፣ ስሜታችን ኔጌቲቭ ነው። ስሜታችን ተጨማሪ ኔጌቲቭ ሀሳቦች ይሰጠናል። እነዛ ኔጌቲቭ ሀሳቦች ተጨማሪ ኔጌቲቭ ስሜት፣ ኔጌቲቭ ሀሳብ፣ ኔጌቲቭ ድርጊት፣ ኔጌቲቭ ሀሳብ፣ ኔጌቲቭ ስሜት፣ ኔጌቲቭ ድርጊት፣ የሆነ ሳይክል ለረጅም ጊዜ ስንቆይ ድብርት ውስጥ ገብተናል። በዚህ መንገድ ከቆየን እንታመማለን። ኢትስ ዲዚዝ ህመም ነው። እንታመማለን። ህመሙ በቃ አለ ሰውነታችን ላይ ፊል እናደርገዋለን። በዚህ ሞድ ስንሆን ይሄ ሰውነት ፊል እናደርገዋለን። አሁን 70% በሽታዎች ከስትረስ የተነሱ ናቸው። አሁን ሳይንስ የሚያሳያለ ብዙ አዳዲስ በሽታዎች በዚህ ዘመን የመጡ ናቸው። ምንጫቸው ሲያያቸው ምንድን ነው? ስትረስ። ለምንድን ነው ስትረስ የሚመጣው? ይሄ አእምሮ እንዴት እንደምጠቀምበት ታጣቅም። ድሮ ያልነበሩ አያቶቻችን ጋር ያልነበሩ በሽታዎች የመጡ ናቸው። ምክንያቱም እነሱ ጠዋት ተነስተው ቀናቸው በጸሎት በምስጋና ይጀምራሉ። ከዛ ከበሬው ነው ከግብርናው ነው ምናምን ሮጡ ነው። አሁን ጊዜ በዛ። ሰው ተነስቶ ቀኑ በጸሎት በምስጋና አይጀምርም። አመስጋኝ አይደለም፣ ውድድር ነው። ከጎረቤቴ ሻል ያለ መኪና እንዴት ሊያዝ ነው? ከጎረቤት እንደዚህ ከሁሉ ሰው በትምህርት ቤት አንደኛ መሆን ነው። ከከተማው አንደኛ መሆን ነው። ከዛ ብዙ መረጃ አለ፣ ፌስቡክ አለ፣ ቲክቶክ አለ፣ መረጃው አለ። ሰው ምን ይፈጥራል? ስትረስ ይፈጥራል። ያ ስትረስ አእምሯችን ያቃውሰዋል። ብቻችን ብዙ ሰው ብቻውን መቀመጥ አይችልም። አእምሮ ያሳብደዋል። ሞባይል ካልያዘ አንድ ሰዓት ረጋ ብሎ ቁጭ ማለት ሞክራችኋል አይደለ? አንድ ሰዓት ብቻህን መቀመጥ ካልቻልክ ችግሩ ማን ጋር ነው ያለ? ያልሞክረው እኔ አንድ ሰዓት አይደለም 12 ሰዓት መቀመጥ እችላለሁ። ሞክረው። ረጅም ጊዜ እዚህ ስትረስ ውስጥ ምን ልሆን ነው፣ እንዴት እንደዚህ ሆነ፣ ምን እንደዚህ ሆነ፣ ይሄ አእምሮ ላይ ለረጅም ሰዓት ስትቆይ ትታመማለህ። ስታመመም ሰላም የለም። ስለዚህ የተበታተንክ ሀሳቡ ይበታተናል፣ ህልሙ ይበታተናል፣ ጤንነትህ ይበታተናል፣ ህይወት ይበታተናል፣ ድርጅት ይበታተናል፣ አገርም ይበታተናል። እየተበታተነ ይሄዳል። ሁሉ ነገር እየፈረሰ፣ ሁሉ ነገር እየተበታተነ ይሄዳል። ተበታተነ ማለት አይሰበሰብ ማለት አይደለም። እስካሁን ድረስ አልተቻለ ማለት አይቻለ ማለት አይደለም። but this is a model ሞዴሉ ይሄን ይመስላል። ይሄ ነው ችግሩ። ራሳችን አሁን የቱ ጋር ነው ያለው መፈተሽ እንችላለን። ሁለተኛ ምዕራፍ ምን ይባላል? ምሁርነት። ሁለተኛ ምሁርነት ይባላል። እዚህ ሞዴል ቅድም ታስታውሳላችሁ በንቁ አእምሮ ምንድነው የነበረ? ዳውት ኤንድ ወሪ። የተወሰነ ያንተ ክፍል እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል፣ እሻገራለሁ፣ አሳካለሁ፣ ደርሳለሁ፣ ከኑሮ ውድነት በላይ ሆናለሁ ነው። የተወሰነ ደግሞ አትችልም፣ አይሆንም ምናምን ነው የሚለው። ስለዚህ ይቻላል የሚለው ማድመቅ የምንችለው በንቁ አእምሮ ምን ስንጨምር ነው? ትክክለኛና እውነተኛ የሆነ መረጃ እውቀት ስንጨምር ነው። እንደዚህ ስናደርግ በንቁ አእምሯችን ምን ይፈጠራል? መረዳት። ትረዳለህ። ለመረዳት ምን ነው የሚያስፈልገው? ጥናት መጽሐፍ ማንበብ ብቻ አይደለም፣ ግን ከመጽሐፍ ማንበብ ይጀምራል። ትምህርት ከመውሰድ ይጀምራል። ትክክለኛ የሆነ እውቀት በቃ ይሄ ህይወት የሚሰራበት መንገድ አለ። የገባቸው ሰዎች አሉ፣ የተረዱት ሰዎች አሉ። ስለዚህ እንደዚህ አድርጉ ያልኩ ማንጋሊ እሱ ነው ቁም ነገሩ። ምን እንደምታጠና ማጥናት ያስፈልጋል። ምን ነው ማጥናት የምትፈልገው? ህልም ከሆነ ምንድነው ህልምህ? ፋብሪካ ነው። ስለዚህ ፋብሪካ ማጥናት ያስፈልጋል። ሱቅ መክፈት ነው። ሱቅ መክፈት ማጥናት ያስፈልጋል። የ21ኛው ክፍለ ዘመን ጀግኖች ፕሮግራም እዚህ ጋር የምናዘጋጀው ለምንድን ነው?
ትናንት አሁን መጥተው የነበሩ እንግዳ በጣም የተከበሩ እንግዳ ናቸው አይደለ? ሁሉ አልጋ በአልጋ የሆነላቸው ነው የሚመስለው። ግን ታሪካቸው ስታዩት ስንት እስር ቤት ነው ያሳለፉ፣ ስንት ፈተና ነው ያሳለፉ፣ ስንት መከራ ነው ያሳለፉ። አሁን በእነሱ ስታያቸው በቃ ያ ችግር አልገደላቸው፣ ያ ችግር አልገደለ። እዛ እስር ቤት ውስጥ ሆነው ይጽፉ ነበር አይደለ? 72 ግጥም ጓደኛ አንድ ነው የጻፈ አሉ። ሌላ ሰው ማማረር ላይ ነበረ፣ ሌላ ችግር ላይ ነበረ። አሁን ውድድር አይደለም ግን በቃ ጥናት። ትናንት እዚህ መጥተን ስንሰማ ጥናት ነው። ምንድን ነው? ችግር ማሸነፍ እንደሚቻል። አካባቢያችን ያሉ ሰዎች አብዛኛው ጊዜ እኛ የመሰሉ ናቸው። ስለዚህ እነሱ የሚያስቡት ሀሳብ ከዛ ብዙ የራቅ አይደለም። እነሱ የሚያማክሩን ከዛ ብዙ የራቅ አይደለም። ትልቅ ህልም ስናልምና ህልም ማሳካት ስንፈልግ እነዛ ህልም ያሳኩ ሰዎች ማጥናት ያስፈልጋል። ስለ አእምሮ ማጥናት ያስፈልጋል። የአእምሮ ምንድን ነው? እንዴት ነው የሚሰራው? እንዴት ነው የምንጨነቀው? ይሄ ጥናት አይደለም እንዴ? የአእምሮ እንዴት እንደሚሰራ፣ እንዴት እንደሚጨነቅ፣ እንዴት ወደ ድብርት እንደሚገባ ስትገባ ኦኬ፣ ሁለተኛ በዚህ መንገድ አላስብም ይጋረት አእምሯችን ሁሌ መመገብ አለበት። ስለ ራሳችን አናቅም፣ ስለ ዓለም አናቅም፣ ስለ ኢትዮጵያ አናቅም፣ ስለ አዲስ አበባ አናቅም፣ ስለ ራሳችን እንኳን አናቅም፣ ስለ አተማችን አናቅም፣ ስለ ኒረን አናቅም፣ ስለ አእምሮ አናቅም፣ ስለ ንቁ አእምሮ አናቅም፣ ስለ ድብቁ አእምሮ አናቅም፣ ስለ ለውጥ አናቅም። ለውጥ ሲባል በሀሳብ፣ በስሜት፣ በድርጊት፣ በልማድ፣ በእምነት፣ በፓራዳይም ሲባል አናቅም። እያወቅን ስንመጣ ቀለል ያለ ይመጣል። እዚህ ጋር ስንት ሰዎች ነን በቃ ይሄ አእምሮ ጫጫታ ስንዘጋው መሬቱ ሰላም እንደሚሆን ያወቅን። ምንድነው የሚባለው ያለ? እንዴት ነው ከራሴ ጫጫታ መውጣት የምችለው? ኢስ ፕሮግራም እውነት ከመሰለ እዛ ይዞ ነው የሚተፈትፈ። አላስተማሩንም ነዋ አባታችን እናታችን፣ ስለዚህ አላስተማሩንም። ትምህርት ቤት ስለዚህ አላስተማረንም። ትምህርት ቤት ማስተማር ያለበት አስተምሯል። ወላጆቻችን ማስተማር ያለባቸው አስተምሯል። ዘመኑ ተቀይረዋል። ዘመኑ በድሮ ትምህርት ብቻ እናልፈዋለን ብለን ካሰብን ሊጫወትብን ይችላል። ትንሽ አለፍ ማለት መቻል አለብን። ማን መሆናችን ማወቅ አለብን። ምን ማድረግ እንደምንችል መረዳት አለብን። አእምሯችን እንዴት እንደሚሰራ ማወቅ አለብን። ሀሳብ ምንድን ነው? ስሜት ምንድን ነው? ፓራዳይም ምንድን ነው? ልማድ ምንድን ነው? እንዴት ነው መቀየር የምችለው? እንዴት ነው ከተሸናፊነት ወደ አሸናፊነት፣ ከህልም አልባነት ወደ ትልቅ ህልም፣ ከተስፋ መቁረጥ ወደ ተስፋ ማድረግ እንዴት ነው መቀየር የምችለው? ይጋር ኪት ስተዲንግ። ዛሬ ትምህርት አይደለም እንማር ነው። እንመራመር። አለ ጊዜ በሄድንበት ምንማርበት፣ አእምሯችን የምናሰፋበት፣ መረዳታችን የምናሰፋበት፣ ትምህርታችን የምናሰፋበት መንገድ እንሄድ። እንደዚህ ስንሄድ ግራ ይገባናል። በእርግጥ ግራ ይገባናል። ስለዚህ ፓራዳይም ይመጣልና አረቶ ይሄ ትምህርት አያልቅም፣ አርፈ ቁጭ በል፣ ጓደኞችህ ጋር ሂድና ዘናበል፣ ቲክቶክህን ጎርጉር፣ ፌስቡክህን ጎርጉር፣ ጊዜ የለኝም ምናምን ብሎ ያጠፋናል። ግን ደግሞ እንመለሳለን፣ እናጠናለን፣ እንሄዳለን፣ እንሞክራለን፣ ጥፊ እንቀምሳለን፣ ተስፋ እንቆርጣለን፣ እናለቅሳለን፣ እንወድቃለን፣ እንነሳለን፣ ድጋሜ እንማራለን። ፕሮሰስ። ማን ነው እናንተ የምታውቁት ሰውዬ በአንድ ሙከራ ሁሉ የተሳካለት? ኦልሞስት የለም። እኔም አውቀው የለም። ይሄዳል፣ ትሞክራለህ፣ ይሳካል። ትሄዳለህ፣ ትሞክራለህ፣ አይሳካም። ሳይሳካ ሲቀር አእምሮ መጥቶ ያቃውስሃል፣ ተስፋ ትቆርጣለህ፣ እጅህን መስጠት ትፈልጋለህ፣ ሁሉ ነገር ያስጠልሃል። ግን በንጋታው በህይወት ካለ በአፍንጫ ትንፋሽ ካለ ድጋሜ ትነሳለህ፣ ትሄድበታለህ። አንድ ሰዓት እዛ ነህ። አሁን እንደዚህ አይነት መረጃዎች ያጠና ስትመጣ አእምሮ ይሰፋል አይሰፋም? እየታየህ ይመጣ አይመጣም? አሁን ለረጅም ጊዜ ምናጠና፣ ምንማር፣ ምናነብ፣ ትምህርት ምንወስድ ሰዎች ሄደን ምንጠይቅ፣ ምንሞክር፣ በተግባር ምንሞክር፣ ምንሄድ፣ ምንፈትሽ ስንሆን ድሮ ከነበረን አመለካከት ሰፋ ያለ አመለካከት፣ ሰፋ ያለ አእምሮ፣ ሰፋ ያሉ ሀሳቦች፣ ሰፋ ያሉ በሮች መከፈት ይፈጠራልና ህይወት በተሻለ መንገድ መረዳት እንጀምራለን። ራሳችን በተሻለ መንገድ፣ ችግሮች በተሻለ መንገድ መረዳት እንጀምራለንና በዚህ መንገድ ከቀጠልን በልባችን ምን ይፈጠራል? ፌዝ ይፈጠራል። ፌዝ ማለት ምን ማለት ነው? ፌዝ የሚባለው የሆነ ሰዓት ይገባሃል። በቃ እንዴት እኔም መግለጽ እችላለሁ? ትላልቅ ሰዎች፣ የበሰሉ ሰዎች፣ በህይወት ፈተናዎች ያለፉ ሰዎች፣ አያታችሁ ሊሆን ይችላል፣ ቅድመ አያታችሁ የበሰሉ ሰዎች ሊሆኑ ይችላሉ። ጀስት በቃ ቁጭ ሲሉ በቃ እምነታቸው ይታያል።
ብዙ ፈተናዎች ስታልፍ፣ ብዙ ችግሮች ስታልፍ እና በነዛ ችግሮች ስትቀውስ፣ ስታብድ እና እነዛ ችግሮች ሲያልፉ ስታይ፣ ብዙ ኪሳራዎች ሲመጡ እነዛ ኪሳራዎች ስታልፍና የተሻለ ቀን ስታይ፣ እነዚህ ሰዎች በህይወታቸው የተለያየ ፈተና፣ የተለያየ ችግር፣ የተለያየ መከራ ሲደርሱ እኔ ነኝ እንደዚህ ነኝ እንደዚህ ያደርጋለሁ ምናምን ብሎ እነሱ ያሰቡት ሳይሆን ሲቀርና ግን ህይወት ሲቀጥል ሲያዩ በውስጣቸው የሚፈጠር እምነት አለ። በውስጥ በቃ ፈጣሪ ካልፈቀደ ምንም አልሆነም። ዛሬ ጠዋት ተነስቻለሁ፣ ፈጣሪ ፈቅድ ነው አይደለ? በህይወቴ ደግሞ ትንፋሽ አለ። ስለዚህ የሚያስፈልገኝ ትንፋሽ የመጣ ነው። ይሄ ትንፋሽ ከየት የመጣ መሆኑ አላቅም። ይሄ ትንፋሽ ትምህርት እኮ ግዴታ እኮ ትምህርት ጥናት ምናምን የምንለው ያለን እኮ መጽሐፍ አንብቡ ምናምን ስለማንገነዘብ እኮ ነው። እቺ ህይወት እንደዚህ ብለን ስለማናያት እኮ ነው በህይወት ነው ያለው። ትናንት መሞት እችል ነበር። አሁን አንድ አርቲስት ባለፈ እንዳረፈ ሰማሁ፣ ባቡጂ የሚባል አሁን ብዙ ፍላጎት ነበረው፣ ብዙ ምኞት ነበረው፣ ለኢትዮጵያ የነበረው ፍቅር ምናምን ደስ ይላል። ግን አረፈ። ካረፈ በኋላ ያ ሁሉ ነገር እኔ ብዙ ፍላጎት አለኝ፣ ትናንት ብሞት ኖሮ ጌም ኦቨር። ግን በህይወት ነው ያለው። እዚህ ያለን ሁላችን በህይወት ነው ያለ ነው። ይሄ ትምህርት ቤት የሚያስተምረን አይደለም። ንቁ ከሆንን እና ከራሳችን ድራማ ከወጣን በቃ በህይወት ነው ያለው። this is fantastic። ትናንት ብሞት ኖሮ it would be game። አንድ ቀን ሞታለሁ፣ በቃ አንድ ቀን ሞታለሁ። እስከዛ ድረስ ግን በህይወት ነው ያለው። ኖ ቤት ኪራይ አልከፈልኩም። ከቤት ኪራይ በላይ ሞት አለ። ዛሬ እኔ በህይወት ነው ያለው። ከህልም በላይ ህይወት ነው፣ ህይወት አለ። እቺ ህይወት ደግሞ ዝም ብላ አይደለችም የቆመችው። እኔ ማንም የለኝም፣ ማንም የሚሰጠኝ የለም፣ ብቻዬን ነው እንላለን። ይሄ ትንፋሽ ማን ነው የሚሰጠን? ከየት ነው የሚመጣው? ትንፋሹ ከየት ነው የሚመጣው? ከሰፈራችን፣ ከቤታችን? ነጻ እኮ አይደለም። እጅግ ከተዘጋጅ ምን እናደርጋለን? ኦክሲጅን ካለቀ ምን እናደርጋለን? ኦክሲጅን ግን ዛፎች ቀይረውት ነው፣ አልጌዎች ቀይረውት ነው፣ ከያለበት ተሰባስበው ይመጣልና እንተነፍሳለን። እቺ ጎሮሮ ውሃ ካላገኘች ምን ትሆናለች? ውሃ ከየት ነው የሚመጣው? ከሱቅ አይደለም። ውሃው ዝናቡ ከየት ነው የሚመጣው? ከተለያየ ሀገር፣ ከኢትዮጵያ ብቻ አይደለም፣ ከተለያየ ባህር። እኔ በህይወት እንድቀጥል ከዓለም ሙሉ ውሃ ይመጣል፣ ትንፋሽ ይመጣል፣ የፀሐይ ብርሃን ይመጣል። ፀሐይ ብርሃን ከዚህ መሬት አይደለም፣ ከዚህ መሬት ውጪ ነው፣ ከዩኒቨርስ ነው የሚመጣው። ምግብ ከኪችን አይደለም የሚመጣው፣ ከሱቅ አይደለም የሚመጣው፣ ከገበሬው ነው የሚመጣው። ገበሬው ከየት ነው የሚመጣው? ከዚህ መሬት። አሁን ሁሉ ሳይክሉ ካያችሁት እኛ በህይወት እንድንቀጥል ሁሌ ተአምር አለ። ተአምር ህልም ሳሳካ አይደለም። እኔ ዛሬ በህይወት መኖሩ ተአምር ነው። በአፍንጫዬ ትንፋሽ መኖሩ ተአምር ነው። አሁን ከዚህ ስነሳ ለመጨነቅ ጊዜ የለንም ማለት። አሁን ይሄ እኮ ነው የምላቸው። የሆነ ብስለት ስትደርስ ምን እየገባን ይመጣል። ዛሬ በህይወት ያለው ፈጣሪ ስለፈቀደ ነው እንጂ እኔ አይደለሁም። በአፍንጫዬ ደግሞ ትንፋሽ አለ። ከየት እንደሚመጣ ማላውቀውም፣ ግን የሚያስፈልገኝ ትንፋሽ የተሰጠኝ ነው። የሚያስፈልገኝ ውሃ የተሰጠኝ ነው። የሚያስፈልገኝ ምግብ የተሰጠኝ ነው። የሚያስፈልገኝ ገቢ የተገኘ ነው። ተመስገን። ይሄ ሁሉ ነገር ከተደረገልኝ ታዲያ ምን ላድርግ? ልደጋ? የተሻለ ሰው ልሁና? የተሻለ ስራ ልስራ? ልደጋ? ልቀየራ? ልሻሸላ? ትልቅ ህልም ላልማ? በዚህ አእምሮ ልጠቀምበታ? ችግር ካለ ችግሩ ልፍታ? የሚከፈል ካለ ክፍያ ላምጣ? ልስራ? ልሂድ? ላሳካ? ልድረስ? አሁን ወደዚህ ከመሄዳችን በፊት፣ ወደ ትልቅ ህልም አለኝ ከመሄዳችን በፊት እዚህ ጋር ባለን አመስጋኝ፣ ባለን ሰላም፣ ባለን ፍቅር፣ ባለን ደስተኛ የሆኑ ሰዎች ነን። ይሄ ምን ይባላል? እምነት ሲኖረን we are well። እምነት ሲኖረን we are well። በቃ መልካም ሰው ነን። ብጥብጥ አይደለንም፣ ኩርፊያ አይደለንም፣ ጭቅጭቅ አይደለንም፣ መከራ አይደለንም፣ ጭንቀት አይደለንም፣ ቤት ኪራይ አይደለንም፣ ብሔርተኛ አይደለንም፣ ዘረኛ አይደለንም፣ ወረኛ አይደለንም፣ ክፋት አይደለንም። በቃ እዚህ ዓለም መልካም ሰው ነን። እሱ ነው የምፈልገው አይደል? በዚህ መልካም ህይወት ነው መኖር የምፈልገው አይደለ? ትምህርት ቤት ስንሄድ ወላጆቻችን ትምህርት ቤት ሂድና ህይወት ብልሽት ይላል ቢሉ እንሄድ ነበር አይደለም? ትምህርት ቤት ሂድና መልካም ህይወት ኖራለህ ነው ያስኬደን አይደል? ይሄ ሁሉ ህልም ምናምን የምንለው ያለ ነው። ህልም የምናልመው ለምን ነው? የተሻለ መልካም የሆነ ህይወት ልንኖር ነው አይደል? መስሪያ ቤት ሄደን የምንሰራው የተሻለ መልካም የሆነ ህይወት ልንኖር ነው። ግን መሀል ላይ ዋናውን ረሳዋለንና በቃ ለምን እንደዚህ ያለ፣ ለምን እንደዚህ ያደረገ፣ ወይ አንደኛ ለምን አልሆንም፣
ከጎረቤት ለምን አልተሻልኩ ውድድር ሌላ ሀሳቦች ይሰርቁናል። ኖ ህልም ከማለማችን ሌላ ነገር ከማድረጋችን በፊት ጠዋት ስንነሳ ረጋ ብለን ቀናችን በጸሎት በምስጋና ጀምራለን። በህይወት ነው ያለው ተመስገን፣ በአፍንጫዬ ትንፋሽ አለ ተመስገን፣ የሚያስፈልገኝ ነገር አግኝቻለሁ ተነስቻለሁ። እቺ ትንፋሽ ብታቋርጥ ኖሮ አልኖርም ነበር። የተወሰነ ቀን ውሃ ባጣ ኖሮ አልኖርም ነበር። እነዚህ ነገሮች ኖሮ አሉ። የሆነች ገቢ ደግሞ አለች። የተሻለ ገቢ እመኛለሁ፣ የተሻለ መኪና እመኛለሁ፣ የተሻለ ቤት እመኛለሁ። እሱ እናሳካዋለን። አሁን መኖር ከቻለ እኛ ልንኖር ትንፋሽ ነው የሚያስፈልገን፣ ውሃ ነው የሚያስፈልገን፣ ምግብ ነው የሚያስፈልገን እንጂ እኛ እንድንኖር መኪና አያስፈልገንም። እኛ እንድንኖር ገንዘብ አያስፈልገንም። እኛ እንድንኖር ህልም አያስፈልገንም። እኛ እንድንኖር በቃ ፈጣሪ መፍቀድ አለበት፣ በህይወት መኖር አለበት። አሁን ይሄ መረዳት ይሄ መገንዘብ ሲኖረን just right now right here ደስ ይላል እና አእምሮአችን አለ። በሱ ደግሞ መጫወቻ አንሆንም፣ እናሳርፈዋለን። አእምሮን እናሳርፈዋለን። ሰው ይርዋል። በተጨማሪ ዛሬ ምን አይነት ሰው ሁኜ ልዋል? ዛሬ ምሽት ምን አይነት ሰው ልሆን? ነገ ጠዋት ምን አይነት ሰው ልሆን? ቤቴ ላይ ቤተሰቤ ላይ ምን አይነት ሰው ልሆን? ድካም የሆነ ሰው ታምረኛ የሆነ ሰው፣ ጨለማ የሆነ ሰው ብርሃን የሆነ ሰው፣ ጥላቻ የሆነ ሰው ፍቅር የሆነ ሰው፣ ሰላም የሆነ ሰው ወይስ የደበረው ሰው፣ ደስተኛ የሆነ ሰው ወይስ የከፋው ሰው? ምን አይነት ሰው ሁኜ ልዋል? ዛሬ ስንት ሰዓት ልነሳ? ስንት ሰዓት ልተኛ? ምን ላንብብ? ማን ጋር ልሂድ? ምን ላድርግ? ምን ልጀምር? ምን ልሞክር? በቃ ጀስት ዱ ዛት። አደግን አላደግንም? እያደግን ነው አይደለ? አሁን እንደዚህ በቃ ጠዋት ስነሳም ሰላም፣ ፍቅር፣ ደስተኛ፣ ጎበዝ፣ ታምረኛ፣ ድንቅ የምንፈልገው አይነት ሰው ከሆነ በሚቀጥለው ቀን ይሄ ሰውዬ ማለም ይችላል። ይሄ ሰውዬ ነው ማለም የሚችለው። ይሄ እኔ ሞት ይሻለኛል ደብሮኛል የሚል ሰውዬ እኔ ድንቅ ነኝ ትልቅን ማለም ይቻላል ቢባል ያው ነው፣ ይሄ ሰውዬ ነው። ውስጥ ተስፋ ከቆረጠ፣ ውስጥ ከተበላሸ፣ ውስጥ ችግር ከሆነ ከላይ የምታስበው ትርጉም የለውም። ሁለንተናችን ነው በሀሳብ በስሜት በድርጊት በልማድ መቀየር አለበት። ይሄ ደግሞ የማንም ሰው ድጋፍ አያስፈልገውም። ጠዋት ተነስተን አመስጋኝ ለመሆን የሰው ድጋፍ ያስፈልገዋል። ጠዋት ተነስተን ደስተኛ ለመሆን የሰው ድጋፍ ያስፈልገዋል። ነገሮች እንደምንፈልጋቸው ላይሆኑ ይችላሉ። ነገሮች እንደማልፈልጋቸው ሳይሆኑ ሁለት አማራጭ አሉ። በእነሱ ተከፍተን ድብርት ውስጥ መግባት እንችላለን፣ ወይ ተመስገን ብለን መብረር እንችላለን። የትኛው ነው ምርጫችሁ? እነዚህ ነው። ነገ ችግር ያጋጥማል፣ ፈተና ያጋጥማል። በሱ ትዋጣለህ ወይስ በሱ ትሻገራለህ ነው። ይሄ ሰውዬ በቃ ጠቃሚ የሆነ ሰው ነው። ለራሱ ለቤተሰቡ፣ ለሀገሩ ጠቃሚ የሆነ ሰው በቃ በህይወት ነው ያለው። ስለዚህ ዛሬ ምን አይነት ሰው ሁኜ መዋል እችላለሁ? ምን አይነት ሰው ነው መሆኑ የምፈልገው? የት ነው መድረስ የምፈልገው? ምንድን ነው ማሳካት የምፈልገው? ምንድን ነው መቀየር የምፈልገው? ህይወት አለው ይሄ ሰውዬ? የለውም። ይሄ ሰውዬ ማለም ይችላል? አይችልም። ይሄ ትክክለኛ ነው የሚያልመው። ይሄ ሰውዬ ሲያለም ከሌላ ሰው የተሻለ እንደዚህ ያለኝ ምናምን ሳይሆን በቃ ጠቃሚ የሆነ አስፈላጊ የሆነ በጎ የሆነ አንድ ማጥፋት ያለብን ምንድነው? እኔ ከጎረቤቴ የተሻለ መኪና መኖር ምንድነው ጥቅሙ? እኔ ከጎረቤቴ የተሻለ ልብስ መኖሩ ለኔ እንደ ህይወት ምን ነው ጥቅሙ? እንደዚህ ብዬ ለመኩራራት ነው ማለት። ይሄ ህይወት እንዲቀጥል የሚያስፈልጉት ነገሮች አሉ። እኔ ካንተ መብለጥ ለኔ ምንም ጥቅም የለውም። ለወሬ ሊጠቅም ይችላል፣ በማህበረሰቡ እንደዚህ ለማለት ሊጠቅም ይችላል፣ ግን እሱ አይደለም። ስለዚህ እሱ ነው የምለው ያለው። በቃ ሰላም ስትሆን ብቻህን፣ ፍቅር ስትሆን ብቻህን፣ ደስተኛ ስትሆን ብቻህን፣ ቀኑ እንደምትፈልገው ማሳለፍ ስትጀምር፣ ውጭው ሳይስተካከል በቃ ደስ ይላል። ስለዚህ ታልማለ። ምን አይነት ህልሞች የሚያሳድጉ ከሌላ ሰዎች የተሻልኩ ነኝ የሚያስብሉ ህልሞች ሳይሆን የተሻለ ሰው የሚያደርጉ ለቤተሰብህ የምትሆን አይነት የሚያደርጉ ትላልቅ ህልሞች እያለምክ ትመጣለህ። አንድ ላይ ነን። አሁን ይሄ የሄደ ሲሄድ በቃ ማቆሚያ የለውም። ማለሙ እያደገ ይመጣል። ህልም ምን ነው ጥቅሙ? ህልም ዋና ጥቅሙ ምንድን ነው? ለእድገት ነው። የህልም ዋና ዓላማው ለእድገት ነው። ወደ ምን ነው የምታድገው? በቃ በአእምሮ ያድጋል። ወደ ምን ያልጋል? ወደ ህልሙ ማሳካት የሚችል ሰው። ህልሜ ባሳካ ኖሮ ምን አይነት ሰው ሆን ነበር? ምን አይነት ኤክስፒሪየንስ ይኖረኝ ነበር? ምን አይነት ጥንካሬ ይኖረኝ ነበር? ምን ያክል ታምር ሰራ ነበር? እንዴት አሸንፍ ነበር? ይሄ ሰውዬ ታመጣዋለህ ወደ ዛሬ እና ያ ሰውዬ ትሆናለህ። ህልሙን እንዳሳካ ሰው ትነሳለህ። ህልሙን እንዳሳካ ሰው ትሰራለህ። ቢከብድህም ህልሙን እንዳሳካ ሰው ትሄዳለህ። ተቀይራል? አልተቀየርክም? ለዚህ ዋናው እዛ ሳይሆን ዋናው የት ነው? እዚህ ምን አይነት ሰው ነህ? ምን አይነት ሰው ነው? ችግር ገጥመሃል? ችግር ነህ ወይስ መፍትሄ?
ሰዎች በድለዋል። ተቀያሚ ነህ ወይስ ከቂም በላይ? ኪሳራ አጋጥመሃል። ኪሳራ ነው የምትሆነው ወይስ በኪሳራው ያደገ የተቀየረ የተሻለ ሰው? እነዚህ ነገሮች በእኛ ቁጥር ውስጥ ናቸው። እናተርፋለን እንከስራለን በእኛ ቁጥር ውስጥ አይደለም። ነገ ሄደን ልንከስር እንችላለን። ይሄ ነው ችግሩ። ስናተርፍ የምንደሰት፣ ስንከስር ምንፈርስ ከሆነ ውጭው ይጫወትብናል። ውጭው በእኔ ቁጥር ውስጥ አይደለም። ምን አይነት ሰው ነኝ? በውስጤ ግን በእኔ ቁጥር ውስጥ ነው። ስለዚህ ሀሳባችን፣ ስሜታችን፣ ድርጊታችን ስንቋጠረው we're in a state of well-being. we are well. ችግር ሲመጣ እንደ አስፈላጊነቱ እርምጃ እንወስዳለን። ፈተና ሲመጣ እንደ አስፈላጊነቱ እርምጃ እንወስዳለን። በራሳችን አእምሮ ግን ያበድን ሰዎች አይደለንም። በራሳችን ሀሳቦች ግን አንሰክርም። በራሳችን ስሜቶች ግን ድራማ ውስጥ አንገባም። ከራሳችን ነፃ ነን። ይሄ ነው ራስን መቀየር የሚባለው። ይሄ ነው ራስን ማሸነፍ የሚባለው። so well if you're in a state of well-being ቀጣይ ስቴፕ ምንድነው? ኤክስፕረስ ይደረጋል፣ ይገለጻል። ሀሳብህ ላይ ይገለጻል፣ ስሜትህ ላይ ይገለጻል፣ ንግግርህ ላይ ይገለጻል፣ ድርጊትህ ላይ ይገለጻል እና ሰዎች ያዩታል። ሲጨንቅህ ሰፕረስ ነው የምታደርገው፣ ለብቻህን ነው የምታፍነው። ስለዚህ ከውስጥ ነው የሚያስጨንቅህ። በቃ ላይክ ባለው ነገር አመስጋኝ ስትሆን፣ ባለው ነገር ደስተኛ ስትሆን፣ ወደ ራስህ ተመልሰህ ዛሬ እንዴት አድርጌ ነው የተሻለ ሰው መሆነው፣ ለቤተሰቤ የተሻለ፣ ለመስሪያ ቤት የተሻለ ሙከራዎች፣ የተሻሉ ስራዎች፣ የተሻሉ ጥናቶች፣ የተሻሉ ስራ ፍለጋዎች፣ የተሻሉ ትምህርት ማሻሻያዎች፣ ተማሪ ከሆንክ እንዴት አድርጌ ነው የተሻለ ተማሪ መሆነው፣ ሰራተኛ ከሆንክ የተሻለ ሰራተኛ፣ አባት ከሆንክ እንዴት ድንቅ አባት፣ ሚስት ከሆነች እንዴት ድንቅ ሚስት። እና ይሄ ኤፈርት ስታደርግ በአካባቢ ያሉ ሰዎች ያነቡታል። አያነቡት? ከቃላትህ አይደለም የሚያነቡ፣ ኤነርጂ ያነቡታል። ኤክስፕረስድ። ስለዚህ ሰዎች ከአንተ መስራት ይፈልጋሉ አይፈልጉም? ከአንቺ ጋር መስራት ይፈልጋሉ አይፈልጉም? ሶ ዩ ፋይንድ ስፒድ፣ ፍጥነት ይመጣል። ነገሮች ይፈጥናሉ። ስትቀየር ነገሮች ይፈጥናል። ሰዎች ማማረር ሲፈልጉ ወደ ድሮ ማንነትህ ነው የሚሄዱ። ሰው ሲደብረው ወደ ደበረው ሰው ነው የሚሄደው አይደለ? አንድ ሰው ሲደብረው ሄዶ ዳዊት ድሪምስ ነኝ ድንቅ ነኝ ምናምን አይልም። ምክንያቱም ይቻላል ምናምን ሊለው ነው። ሲደብርህ ልክ እንዳንተ የደበረው ሰው ነው የምትፈልገው። ዛሬ ይደብራል አይደለ? አዎ ይደብራል። ዛሬም ይደብር ቀን ነው። ዳስ the whole thing። ብርሃን ስትሆን ደግሞ ወደ ማን ነው የምትፈልገው? ድንቅ ስትሆን ደግሞ ማን ነው የምትፈልገው? የሚሰራ የሚሄድ የሚያሳካ ለስጎ ቦም ቦም ቦም። እንደዚህ ስትቀየር ሰዎች ወደ አንተ ይመጣሉ ሀሳብ ይዘው። እንደዚህ ፈልገን ነበር፣ እንደዚህ ስራ ፈልገን ነበር፣ እንደዚህ ያላችሁ ባለፈው የሰራው ደስ ይላል፣ አሁን ከባይሰጡ ስራ እንደዚህ ይመጣሉ። ልብ ካላችሁ ስትቀየር ይመጣሉ። ስልክ ይደወላል፣ ሀሳብ ይመጣል። ሀሳብ ይመጣል አይደለም አለ ሀሳቡ ማየት ጀምራለህ። ስትቀየር ማየት ጀምራለህ። እዚህ ስትሆን የሚታይህ ምንድን ነው? የቤተሰብህ ችግር። እዚህ ስትሆን ምን ነው? የህይወትህ ችግር፣ ድሮ ያጋጠመህ ችግር፣ ለወደፊት ሊያጋጥምህ የሚችል ችግር፣ አገሪቱ ያለ ችግር፣ መንግስት ያለ ችግር፣ መስሪያ ቤቱ ያለ ችግር፣ አለቃ ያለ ችግር፣ ስራ ባልደረቦች ያለ ችግር ስትሆን ችግር ነው የሚታየ። ስትቀየር ወደ ህልሙ ማሳካት የሚችል ሰው፣ ወደ ሰላም ሰው፣ ወደ ፍቅር ሰው፣ ወደ ድንቅ ሰው፣ ወደ ታምረኛ ሰው ስትቀየር ምን ነው የምታየው? አንተን የመሰለ እዛ ጋር ልሂድ፣ እዛ ጋር ልሞክር፣ በዚህ ልሂድ። እየደበረህ አይደለም የምትሄደው፣ ደስ ብሎ ነው የምትሄደው። ምክንያቱም አንተን የመሰለ ነው። አሁን ኤነርጂ የተስተካከለ ስለሆነ ሰዎችም ስታናግራቸው ይሰማሉ። ምክንያቱም በቃ ራስህን ማስተር አድርገሃል። ራስህን ማስተር ካደረግ መፍትሄ ማምጣት እንደምችል የታወቀ ነው። በዚህ ለረጅም ጊዜ ስንቆይ we're at ease ሰላም ነን ስላችሁ ችግሮች የሉ ማለት አይደለም። ሰላም ነን ስላችሁ ሁሉ ያሰብነው ይሳካል ማለት አይደለም። ግን ከምንወጣለን ከውጭ ወደ ውስጥ መኖር እስር ቤት እንወጣለን። የሰው ልጆች ትልቁ ችግራችን ሲሳካ ደስ ይለናል፣ ሳይሳካ ይከፋናል። እንደዚህ እስከሆነ ድረስ ውጭው ሁሌ እኛ ጋር ጫናለሁ። ሲሰሙን ደስ የሚለን ከሆነ ሳይሰሙን የሚከፋን ከሆነ በቃ ውጭው ሁሌ ቁጥር ውስጥ አለ። በቃ መምጣት የምፈልገው ምንድን ነው? በቃ ከሞትኩ ነው። አንድ ቀን ደግሞ ሞታለሁ። ዛሬ ግን አልሞትኩም፣ በህይወት ነው ያለው። በአፍንጫዬ ትንፋሽ አለ። የሚያስፈልገኝ ውሃ፣ ምግብ፣ ልብስ፣ መጠለያ ካገኘው ከዛ በኋላ ማሰብ እችላለሁ። የሞከርኩት ተሳካ፣ እሰየው። አልተሳካም፣ የሚሳካበት መንገድ ፈልጋለሁ። ነገርኳቸው፣ ሰሙኝ፣ እሰየው። አልሰሙኝም፣ በቃ የተሻለ
ወደኩ እነሳለሁ፣ አልተሳካልኝም ከዚህ በኋላ እሳካለሁ፣ እስካሁን ድረስ ከሰራለሁ አሁን አተርፋለሁ። ትኩረቴ ማትረፍ ላይ ነው፣ ማደግ ላይ ነው፣ መቀየር ላይ ነው፣ መሻሻል ላይ ነው፣ መብሰል ላይ ነው። ስለዚህ ውጭው ሳይሆን የሚቆጥረኝ ውስጤ እኔ ነው የምቆጥረው። እኔን የምፈልገው አይነት ሰው ነኝ። ሁሌ ስራ ያስፈልገዋል፣ ራስህን ማሸነፍ ስራ ያስፈልገዋል። ግን እንደዚህ ከሆነ የራት ይዝ። ስለዚህ እንደ ቀኑ አትቀያየርም። በዚህ ሲሳካልህ ደስ፣ በዚህ ሳይሳካልህ ክፍት፣ በዚህ ሲሰሙህ ደስ፣ በዚህ ሳይሰሙህ ድብርት አትሆንም። ሁሌ ቀጣይ የሆነ መረጋጋት፣ ሰላም፣ ፍቅር፣ ደስታ ይቻላል ማሸነፍ። ቀን በቀን ትለምደዋለህ። ልማድ ይሆንብሃል። የሆነ ሰዓት ልማድ ይሆንብሃል። ልማድ ሲሆንብህ ፓራዳይም ይሆናል። በቃ በዚህ ስንት ችግር እየመጣ ችግር የለም። ችግር ካለ መፍትሄ አለ። እንደዚህ አይነት ሰው ምን ማድረግ ይችላል? መፍጠር ይችላል። ምን መፍጠር ይችላል? ሀሳብ መፍጠር ይችላል። ምን መፍጠር ይችላል? ህልም መፍጠር ይችላል። ምን መፍጠር ይችላል? ህልሙ የሚሳካበት ሌላ ሀሳብ መፍጠር ይችላል። ምን መፍጠር ይችላል? ህልሙ የሚሳካበት ስራ፣ ዘዴዎች፣ መፍትሄዎች፣ ኪሳራውን የሚፈቱ። ምክንያቱም በቃ 10 ወደ ችግሩ፣ 10 ወደ ጭንቀቱ፣ 10 ወደዚህ የማይመለስ ከሆነ፣ ከውጭ ወደ ውስጥ የማይኖር ከሆነ፣ ውስጥ የሚገነባና ከውስጥ ወደ ውጭ የሚኖር ከሆነ በቃ የውጭ ዓለም በእኔ ቁጥር ውስጥ አይደለም፣ ውስጤ ግን በእኔ ቁጥር ውስጥ ነው። በዛ መንገድ ደግሞ ከውስጥ ወደ ውጭ ስኖር ውጭ መቀየር ይጀምራል። ስለዚህ ይሄ ሰውዬ ክሬት ያደርጋል። ምን ክሬት ያደርጋል? ሀሳቦች። ምን ክሬት ያደርጋል? ስሜቶች። ሰውየው ታስሮ ተስፋ መቁረጥ ነበረበት። ምንድነው ክሬት አደረገ? 72 ግጥሞች። ስለዚህ ምን ችግር ውስጥ ነህ አይደለም፣ ምን አይነት ሰው ነህ ነው። ያንተ ማንነት ከችግሩ የተነሳ ነው ወይስ ከውስጥ የተነሳ ነው? ክሪኤሽን። 2 ሞዴሎች። የትኛው ሞዴል ይሻላል? አሁን ማንኛውም ችግር በዚህ ውስጥ ነው፣ ከዚህ ውጪ የለም። በኢግኖራንስ ሞድ ከሆነ ሁሌ በንቁ አእምሯችን ዳውት ኤንድ ወሪ ነው። ስለዚህ እንፈራለን፣ እንደብቀዋለን፣ ያስጨንቀናል፣ ድብርቱ ይከተናል። ቀስ በቀስ ችግር ማጋጠሙ ሳይሆን ችግሩ በሀሳባችን ስለገባና ስሜታችን ስለተቋጠሩና ማንነታችን ስለተቋጠሩ ችግሩ ያፈርሰናል። በግልም በቤተሰብም በአገርም። ግን ሰፋ ያለ መረዳት፣ ከችግሩ በላይ የሆነ መረዳት ካለን ሀሳባችን ይቀይራል፣ ስሜታችን ይቀይራል፣ ድርጊታችን ይቀይራል፣ ልማዶቻችን ይቀይራሉ፣ እምነታችን ይቀይራል። እምነት ይኖረናል፣ እንደምንሻገር መረዳት ይኖረናል። እንደዚህ የሰፋን ስንመጣ በቃ ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ ነው። ውስጥ የገነባው ስንመጣ ሞር መረጋጋት ይኖራል። ከዚህ ስንቀጥል አዳዲስ ሀሳቦች፣ አዳዲስ ህልሞች፣ አዳዲስ መፍትሄዎች መፍጠር ጀምራለን። ያስማማናል? አብዛኛው ሰው ይህ የራሱ ፓራዳይም አለው። ኔጌቲቭ ፓራዳይም አለው፣ ፖዚቲቭ ፓራዳይም አለው። ፖዚቲቭ ፓራዳይም ቆንጆ ነው። ኔጌቲቭ ፓራዳይም ነው መቀየር የምፈልገው። እዚህ ሲመጣ ይነቃቃል። እንዴ እናንተና ከቻሉ እኔም እችላለሁ። የተለያዩ ታሪኮች ሲሰማ፣ የ21ኛው ክፍለ ዘመን ጀግኖች ሲሰማ፣ 57ኛ ትምህርት ቤት የሚወጣ የነበረ የአገሪቷ ጎበዝ ሐኪም እንደሆነ ሲሰማ፣ የተለያዩ ታሪኮች ሲሰማ ዋው እኔ እችላለሁ፣ እኔ ድንቅ ነኝ፣ ትልቅ ህልም አለ፣ ህልሜ ይቻላል፣ ከዚህ በኋላ ቀይራለሁ፣ ዛሬ ምሽት ሂጄ ቀይራለሁ፣ ዛሬ ምሽት ራሴን ቀይራለሁ፣ ቤቴ ቀጥታ ነው የምገባ፣ ወደዚህ ወደዛ አይደለም፣ ቲክቶክ አልጎረጉርም፣ ማይሆን ነገር አላደርግም፣ አነባለሁ፣ አቅዳለሁ፣ እገመግማለሁ፣ በሰዓት ተኛለሁ፣ በሰዓት እነሳለሁ፣ ቀኔ በጸሎት በምስጋና ጀምራለሁ፣ የተሻለ ሰው ሆናለሁ። እንደዚህ ስትል ፓራዳይም የስ እንችላለን፣ የስ ነው የሚለው ፓራዳይም። ቤት ሄደ በቃ ላቅድ ስትል ምን እንደሚለው ፓራዳይም፣ በዚህ ሰዓት እኮ ቲክቶክ ነው የምናየው፣ ከመጀመሩ ነው የምናቅደው። በዚህ ሰዓት እኮ ከሚስት ጋር የምትናደድበት ሰዓት ነው፣ የምትጨቃጨቅበት ሰዓት ነው። ከመቼ ነው ሰላም? ለምደኸዋል፣ መጨቃጨቀው ለምደኸዋል፣ ሞባይል መገርገሩ ለምደኸዋልና ሰውነት ግራ ይገባል። ከመቼ ነው ጥሩ ሰውዬ የሆንከው? ከመቼ ነው የተረጋጋ ሰውዬ የሆንከው? ከመቼ ነው ሰላም የሆንከው? እንዴ ይኸው ልጅህ እያበላሸ ነው፣ ቤተሰቦችህ እንደዚህ ያደረጉ ነው። የሆነ ማለት ጠለቅ ብለን ማየት አለብን። እንደ ቀልድ ያወራሁት ነው ያለው፣ ግን ጠለቅ ብለን የለመድነው ነው የምንሆነው። በዚህ ሰዓት እኮ ቲቪ የምታይበት ሰዓት ነው። ጓደኞች ምን ልታደርግ ነው? አይ ብለህ ትተህ ነው ትተኛለሁ ብትል ልተኛ ስትል ስላለመድከው ማለት ነው። ሰውነት ይተኛል? አይተኛም። የመጀመሪያ ቀን አይተኛም።
እንደምንም ብለህ ተኝተህ አላርም ሞልተህ ጠዋት ልትነሳ ስትል ምን ይላል ፓራዳይም? በዚህ ሰዓት ምን ልትሰራ? ለየትኛው ኢኮኖሚ፣ ለየትኛው ኑሮ ምን ልትደርስ? እስክተኛ ዝናብ ነው፣ በዛም ያማሃል፣ ሳይነስ ይዘሃል፣ እንደዚህ ያደርጋል፣ ጭቅጭቅ። መጨረሻው እጅህን ሰጣለህና ተኛለህ። ጥሩ ታሪክ ብቻ ልነግራችሁ አልፈልግም። ከነ መጥፎ ታሪኩ ልነግራችሁ የምፈልግ ፓራዳይም ልትቀይር አይፈልግም። አንዴ የመሸነፍ ፓራዳይም ካለ ልታሸንፍ ስትፈልግ ፓራዳይም አይለቅም፣ ያሳምናል። በሚቀጥለው ቀን ሞር ሞቲቬሽን ሰምተህ ስትሄድ በቃ ባለፈ አሸንፈኛል፣ ፓራዳይም አስተኝተኛል፣ ዛሬ ግን እነሳለሁ ብለህ ጠዋት አላም ሲጮህ ልነሳ ስትል ተነሻሽነት አሪፍ ነው፣ ደስ ይላል። ሞቲቬሽን ደስ ይላል። ህይወትህ ለመቀየር ያለ ጉጉት ደስ ይላል። ግን ብርድ አለ፣ ዝናብ አለ። ሰኞን ጀምር፣ በቃ ሰኞን ጀምር። ሰኞ ባይዘው ወይ አዲስ ዓመት ቅርብ ነው። አዲስ ዓመት 2 ሳምንት 3 ሳምንት እስከ አዲስ ዓመት ድረስ እናንብብ፣ እስከ አዲስ ዓመት እንዘጋጅ፣ በደንብ አድርገን እንጎብዝ፣ በደንብ አድርገን እንጠንክርና አዲስ ዓመት ሞቅ አድርገን ደመቅ አድርገን ጀምራል። እና እውነት ይመስላል። የፓራዳይም ወሬ አይመስልም፣ የራስ ሀሳብ ይመስላል። አለ በውስጣችን የሆነ ፓራዳይም አለ። ያ ፓራዳይም አሁን ያለው ውጤት ተመችቶታል እና ለውጥ አይወድም ፓራዳይም። የፓራዳይም ትልቁ ችግር ለውጥ አይወድም። ልትቀየር ስትፈልግ ወደ እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል፣ አሳካለሁ፣ እሻገራለሁ፣ ደርሳለሁ ልትይ አይ ቆይ በሰዓቱ አይደለም። ለውጥ አይወድም ፓራዳይም። ስለዚህ አሁንም ይመልሳል። ገጥማችሁ ያውቃል? ትወጣለህ፣ ይመልሳል። ፓራዳይም ትወጣለህ፣ ይመልሳል፣ ትወጣለህ፣ ይመልሳልና ይሄ ራሱ መውጣት መግባቱ ድካም ነው። ስትወጣ ስትገባ፣ ስትወጣ ስትገባ፣ ስትቀየር ስትመለስ፣ ስትጀምር ስትመለስ ራሱ የቻለ ራስ ምታት ነው። ብዙ ሰው ሞቲቬሽን የሚያስጠላው እሱ ነው። ሞቲቬትድ ይሆናል፣ ይነሳል፣ ከዛ ደግሞ ምን ይሆናል? ይመለሳል። ሞቲቬትድ ይሆናል፣ ይነሳል፣ ከዛ ደግሞ ይመለሳልና መጨረሻ አረ ተወኝ ባካችሁ፣ ስንቴ ሞቲቬትድ ሆንን፣ ስንቴ ሞከርን፣ አይሆንም፣ ተወኝ በቃ የሚያስብል ደረጃ ያደርሳል። እና መፍትሄ የሌለው ይመስላል። አሁን መረዳት ያለብን የሰው ልጆች ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ ነው መቀየር ያለብን። እኔ ስቀየር ሀሳቤ ብቻ አይደለም መቀየር ያለበት። ሞቲቬሽን አብዛኛው ጊዜ የሚቀይረው ሀሳብ ነው። ከሀሳብ አልፎ የሚቀይረው ስሜት ነው። የሰው ልጆች ሀሳብ አለን፣ ስሜት አለን፣ ድርጊት አለን፣ ልማድ አለን፣ እምነት አለን፣ ከዛ ደግሞ ፓራዳይም አለ። እነዚህ ነገሮች መቀየር አለባቸው። ይጋደ ስለዚህ ሞቲቬሽን ስትመጣ እዚህ ጋር የተለያዩ ታሪኮች ስትሰማ ብዙ በአገራችንም ሆነ በዓለማችን ያሳኩ ሰዎች ስትሰማ ምን ያክል ከብዷቸው እንደነበረ፣ ምን ያክል እንደተፈተኑ፣ ምን ያክል እጃቸው ለመስጠት ትንሽ እንደቀራቸው ስትሰማና እንደሸነፉ ስትሰማ ሞቲቬት ትሆናለህ አይደለ? አንድ ሞቲቬት የሚያደርጋችሁ ታሪክ ልንገራችሁ። ዳርቢ ነው የሚባለው። ዳርቢ የሆነ ሰዓት ወርቅ ማግኘት እንደሚችል አመነ። የሆነ ቦታ ቆፍሮ ወርቅ ማግኘት እንደሚችል አመነና ብቻውን ሄዶ ወርቅ ለማግኘት መቆፈር ጀመረ። መቆፈር ጀመረ። ሄደ፣ ቆፈረ፣ ምልክት አገኘ ወርቅ እንዳለ። ደስ አለውና ጓደኞቹ፣ ቤተሰቦቹ አምጥቶ ከነሱ ውል በመፈረም ኑ እንቆፍራልና ረጅም ጊዜ ቆፈሩ። ረጅም ሄዱ ውስጥ ቆፈሩ። ሁሉም እየደከማቸው መጣ። እሱም ደከመው፣ በጣም ተስፋ ቆረጠ፣ አለቀሰ፣ እጁን ሰጠ። አንድ ሰው የመጣ ምን ሆነ ሲለው በቃ ይሄ ስንት ጊዜ ቆፍሬ ወርቅ ማግኘት አልቻልኩም። እውነተኛ ታሪክ ነው አለው። ስለዚህ ምን ነው የምትፈልገው ሲሉ በቃ እቃ ሽጬ ሊሄድ ነው ፈልገዋለሁ፣ $100 ሰጣለሁ፣ ለዚህ ሁሉ ቃሉ $100 ሰጠው እና ሄደ። ያ ሰውዬ እቃ ነው የሚገዛው፣ ግን አስተዋይ የሆነ ሰውዬ ነው። ሄዶ አንድ ልምድና እውቀት ያለው ሰው አመጣ። ልምድና እውቀት ያለው ሰው፣ ስለ ወርቅ የሚያውቅ ሰው አመጣና ሲያማክረው፣ ሲያጠናለት ማለት ነው፣ ከተቆፈረበት ቦታ 3 ጫማ ወደ አንድ ሳይድ ቢቆፍሩ ኖሮ ሚሊየንስ ወርቅ ነበር። 3 ጫማ ብቻ 3 feet from gold
3 feet from gold የሚባለው ታሪኩ 3 ጫማ ቆፈረ አገኘ ወርቅ በጣም ሚሊዮነር ሆነ ሰውዬ ትንሽ ዲስታንስ እና በጣም ሀብታም ሆነ ከዛ ዳርቢ ስለዚህ ታሪክ ተሰማው እዚህ ጋር ነው ያለ ህይወት አንዳንዴ ፌር አይደለች ሰርተህ ላታገኝ ይችላል ለፍተህ ላታገኝ ይችላል ሞክረህ ላይሳካ ይችላል አንዳንድ ሰው በቃ በዚህ የመጨረሻ ውስጡ ይጎዳልና ተስፋ ይቆርጣል አንዳንድ ሰው ደግሞ ሞር ጥበበኛ ይሆናል ሞር አስተዋይ ይሆናል ዳርቢ ያጋጠመው ነገር ቀላል ነው የከሰረው ኪሳራ ቀላል ነው አይደለም ባጋጠመው ኪሳራ ግን ለመፍረስ ዝግጁ አልነበረም ተማረበት ወደ ኢንሹራንስ ሽያጭ ስራ ገባ ወደ ኢንሹራንስ እና መርሁ ምን ነበረ ሁሌ ምፈልገው ወርቅ ለማግኘት 3 ጫማ ብቻ ነው የቀረኝ የሚል መርህ ይዞ ወደ ኢንሹራንስ ገባ ትልቅ ማልታ ኢንሹራንስ ካምፓኒ ገባ ምክንያቱም ካልሸጠ አይመለስም ኪሳራው እንደ ጥንካሬ ተጠቀምበት ውድቀቱ እንደ እድገት ተጠቀምበት እና ትልቅ የሆነ ኢንሹራንስ ካምፓኒ ገንብቶ ሄደ ስለዚህ በህይወታችን እንደምንፈልገው ሳይሆን እንደማንፈልገው ሊሆን ይችላል አንዳንድ ሰው ባጋጠመው ችግር ይፈርሳል አንዳንድ ሰው ደግሞ ምን ያክል ከባድ ችግር ቢያጋጥመው ከሱ አንድ ትምህርት ተምሮ ወደፊት አንድ እርምጃ ይሄዳል ያድጋል ይቀየራል ያሻሽላል እኔ ዳርቢ ታሪክ ስንሰማ ምን ሆናለን ሞቲቬትድ yes እኔም እንደ ዳርቢ 3 ፊት ወደ ላይ ሞቲቬሽን የሚባለው ይሄ ነው የሆነ ታሪክ ስንሰማ ሞቲቬትድ ነህ ምን ይቀየራል ሐሳብህ ይቀየራል ታሪኩ በጣም መሳጭ ከሆነ ምን ይቀየራል ስሜትህ ይቀየራል ግን ምን አልተቀየረም ልማድህ አልተቀየረም በጣም ጎበዝ ከሆንክ በሐሳብ ትቀየራለህ አሁን እዚህ ጋር አንድ ሰው መጥቶ እስከ ዳዊት የሚለው ልስማ እንጂ የኔ ችግር እኮ መፍትሄ የለውም የኔ ኪሳራ እኮ መፍትሄ የለውም ብሎ በሐሳብ ተስፋ ሊቆርጥ ይችላል እኔ በጣም ጎበዝ ከሆንኩ በደንብ አድርጌ ካስተማርኩ ምኑ ነው ማስቀይረው ሐሳቡን ነው ማስቀይረው በጣም የምገፋው ከሆንኩ እዚህ ጋር የተለያየ እንቅስቃሴ ማሳይ ከሆንኩ ደግሞ ከሐሳቡ አልፌ ምኑ ልቀይረው ይችላል ስሜቱ ይችላል የሚል ስሜት ልሰጠው ይችላል እነዚህ ሁለቱ ግን በቂ አይደለም ልማድ አለን የሰው ልጆች ልማድ አለ ጧት ስትነሳ ልማዶች አሉ ጧት ስትነሳ ወደ ሽንት ቤት ትገባለህ ከሱ ሄደ ወደ ኪችን ልትገባ ይችላል ልማዶች አሉ አውቶማቲካሊ የምታደርጋቸው ልማድ ሞባይል መጎርጎር ሊሆን ይችላል ልማዶች አሉ እነዛ ልማዶች ለይተህ ካላወጣቸው እነዛ ልማዶች ሐሳቡም ስሜቱን ድራሹ ያጠፉታል ትነሳለህ ሽንት ቤት ትገባለህ ሞባይል ትጎረጉራለህ ቢሮ ትሄዳለህ ቢሮ የሆነ ሰዎች ያቃጥሉሃል መሀል ቀን ላይ ትናንት ማታ ምን ነበር ስልጠና ያወሰድኩት ይቻላል ወይ ጉድ እስከ ቀኑ በሰላም ልለፈው ተረስተዋል ህልሙ ከዛ ልማዱ ሲያጠፋን ምን ያጠፋናል እምነታችን ያጠፋናል ፓራዳይማችን ያጠፋናል አንድ ክብ እንገባለን አሁን ይሄ ነው ፖይንቱ አንዴ እዚህ ከገባ አንዴ እዚህ ክብ ላይ ከገባ አንዴ እዚህ ሰርክል ላይ ከገባ በተለይ ሞቲቬሽን ስትጨምርበት ያሳብዳል ሞቲቬሽን ሲጨምርበት በዚህ ሞቲቬት ትሆናለህ በዚህ ይመልሳል 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 ያቃውሳል እና ይጨንቃል እኔ ድንቅነኝ ትልቅ ህልም አለ ህልሜ ይችላል ትላለህ ግን ይመልሳል እና በጣም ከባድ ጭንቀትና ውጥረት ይፈልጋል እዚህ ጋር ሆነ ያሰብክ ብታስብ ያው ነው ኦሬዲ ስለተረባበሽክ ያሰብክ ብታስብ የሰራህ ብትሰራ የሄድክ ብትሄድ it's the same አእምሮ እረፍት የለውም ሐሳብ ነው እኔ እኮ እችላለሁ ግን እንዴት እችላለሁ ከየት ይምጣ ምን ልሆን ነው መጨረሻ ምን ሊሆን ነው በቃ እንደዚህ ልሸነፍ እኔማ ልሸነፍ በቃ መሄድ አለብኝ ይሄ ልጅ እኮ ነው አይቺ ልጅ ናት እንደዚህ ናቸው እንደዚህ ጭንቀት ውጥረት ዲፕሬሽን ኤንዛይቲ ውጥርጥርጥር እና አንዳንዴ የራሱ ጉዳይ አንዳንዴ ሞት ይሻለኛል ደረጃ ልንደርስ እንችላለን እንደዚህ ገጥማችሁ ያውቃል አንዳንዴ እንደዚህ ያስጨንቃችሁ ያውቃል እንደዚህ አይነት ጭንቀት ከገባን እዚህ ጋር ሆነን ማሰብ ከሞከርን የባሰ ነው የሚያሳብደን እዚህ ጋር ሆነ አእምሮ በቃ መቀየር አለብኝ መሻሻል አለብኝ ማደግ አለብኝ ያው ነው ከዛኛው የተለየ አይደለም አንተ አይደለም የምታስበው ፓራዳይም ነው የሚያስበው ዝም ብሎ ነው የሚቀላቅለው
አንዳንዴ እንደዚህ ራሳችሁ ልታገኙት ትችላላችሁ። በዚህ መንገድ ማሰብ ከጀመራችሁ መፍትሄ የለውም፣ ይረብሻል፣ ያሳብዳልና ይሄ ሁሉ መተው ነው። ይሄ ሁሉ ትቶ ትንሽ ረጋ ማለት ያስፈልጋል። ከዚህ አይወጣበትም፣ ህልም አይወጣበትም፣ ፓራዳይም አይወጣበትም፣ ቁም ነገር አይወጣበትም። ሁከት ነው። ምን የምናደርገው ትንሽ ሰከን እንላለን፣ ትንሽ ረጋ እንላለን፣ ትንሽ ወደ ራሳችን መለስ እንላለን። ብዙ ዘዴዎች አሉ መጠቀም የምንችላቸው፣ ብዙ ዘዴዎች መጠቀም እንችላለን። ቆንጆ የሆነ ዘዴ ከሁሉም ምስጋና ነው። ምስጋና ወደ ልባችን ይመልሰናል። ምክንያቱም እዚህ አይነት መንፈስ ስንገባ ወደ አእምሯችን የሚመጣልን ለምን እንደዚህ ያልሆነም፣ ለምን እንደዚህ ያልሆነ፣ ለምን እንደዚህ ያልሆነ፣ ሰው የለኝም፣ ገንዘብ የለኝም፣ መንገድ የለኝም፣ ጨንቆኛል፣ ከፍቶኛል፣ ምንም የለኝም ነው አይደል? አሁን ይሄ መቀየር ይችላል። በምን መቀየር እንችላለን? በምስጋና መቀየር እንችላለን። ምን ብለን ነው የምናመሰግነው? ስላለን እዚህ ምን እንዳላችሁ አላውቅም፣ ግን ሁሉ ሰው ያለው ነገር አውቃለሁ። ዋና እዚህ ያለን ሰዎች ሁላችን ምን አለን? መጀመሪያ ያለን ምንድነው? ህይወት ነው ያለን አይደለ? ከህይወት የሚበልጥ ነገር አለ? እቺ ህይወት ትናንት ማለቅ ይችል ነበር፣ ግን ትናንት አላለቀችም፣ ፈጣሪ አላለም። ስለዚህ በህይወት ነው ያለው። በአፍንጫዬ ደግሞ ትንፋሽ አለ። ይሄ ትንፋሽ ዝም ብሎ አይደለም የሚሰጠው። በአፍንጫችን ትንፋሽ አለ። ይሄ ትንፋሽ ወደ አፍንጫችን እንዲመጣ ስንት ዛፎች፣ ስንት አልጌዎች ሌሊት ሙሉ ሲሰሩ ነው ያደሩ። በአፍንጫችሁ ትንፋሽ አለ? አይሰማም እዚህ ቤት? በአፍንጫችሁ ትንፋሽ አለ ወይ? አሁን ብዙ ሰው የስ ነው የሚለው። ለምን ነው የስ የሚለው? በአፍንጫችሁ ትንፋሽ አለ ሲባል ምክንያቱ ትንፋሽ ቀላል ነገር ነው የሚመስለው። እባካችሁ ተባበሩኝና እቺ ባምባ ዝጓት። ስንት ደቂቃ ነው መቆየት የምንችለው? ይሲ ስለ ገንዘብ ህልም ምናምን ማውራት የቻልነው ትንፋሽ ስላለ ነው። ትንፋሽ ባይኖር ኖሮ ንቅንቅ አለ? ትንፋሽ ባይኖር እንቅስቃሴ አለ ወይ? የለም። ትንፋሽ ስላገኘን ነው ህልም፣ ስልጠና፣ ትምህርት ምናምን የምንለው ያለ ነው። ምን በላው ምግብ ዛሬ ምንድን ነው የበላ ነው? እንጀራ ከበላን እንጀራ ከሱቅ አይደለም የሚመጣው ወይ ከካፌ አይደለም የሚመጣው። እንጀራ ከየት ነው የሚመጣው? ከኢትዮጵያ ሙሉ ነው የሚመጣው አይደል? ሩዝ ከበላን ከየት ነው የሚመጣው? ከቻይና ነው የሚመጣው። ዛሬ የበላኸው ምግብ ልብ ለሆ ላትሆን እንችላለህ፣ ግን ከሰፈራችሁ አይደለም የሚመጣው። ከኢትዮጵያ፣ ከአፍሪካ፣ ከዓለም ነው የመጣው። ዛሬ የሞቅነው የፀሐይ ብርሃን ከዚህ መሬት አይደለም የመጣው፣ ከዚህ ዩኒቨርስ፣ ከዚህ ፕላኔት ውጪ ከዩኒቨርስ ነው የመጣው። የሚያስፈልገን ነገር በሰዓቱ እየተሰጠን ነው አይደለም? ስለዚህ በአፍንጫዬ ትንፋሽ ስላለ ተመስገን። ውሃ ከየት እንደሚመጣ አላውቅም፣ ግን ፈጣሪ ውሃ ይሰጠኛል አይሰጠኝም? ምግብ እየሰጠን ነው አይደለም? ተመስገን ነው አይደለም? አሁን ስናመሰግን አመስጋኝ ነን። ለአመስጋኝ ሰው ለሚያመሰግን ደግሞ የሚያመሰግንበት ይጨመርለታል። የሚያማርበት ይጨምር። ስታማር ሞር የሚያማርህ ነገር ነው የምታገኘው። ስትበሳጭ ሞር የሚያበሳጭህ ነገር ነው የምታገኘው። ቅድም ታስታውሳላችሁ፣ ይህ ሰውዬ ውሽ ምን ልሆን ነው ስትጨናነቅ፣ ሁሉ ሀሳብህ ጭንቀት ነው፣ ሁሉ ሀሳብህ መከራ ነው፣ ሁሉ ሀሳብህ ስቃይ ነው። ስለዚህ እሱ ነው የሚጨመርልህ። አሁን እዚህ ጋር መለስ ብለን ያለን በረከት እያመሰገን ነው። ከእሱ አልፎ ደግሞ አእምሮ አለን። አእምሮ አላችሁ? እዚህ ቤት አእምሮ አላችሁ ወይ? አእምሮ ደግሞ ምን ማድረግ ይችላል? ማሰብ ይችላል። ሰው ብቻ ነው እንደዚህ ማድረግ የሚችለው። ድመትና ውሻ እንደዚህ አይችሉም። ሌላ እንስሶች እንደዚህ አይችሉም። ዛሬ ዝናብ ነበር አይደል? ዝናብ ሲሆን ድመትም ውሻም ዘሎ የሆነ ጥላ ውስጥ ይገባሉ አይገቡም? ግን ዝናብ ከሄደ በኋላ በቃ ዛሬ ዝናብ ተደብድበናል፣ ነገ ዝናብ መደብደብ አንፈልግ፣ ስለዚህ ቤት መስራት አለብን ብለው ያስባሉ። ቤት መከራየት አለብን ብለው ያስባሉ። ይሄ ክህሎት ለእንስሶች አልተሰጣቸውም። ይሄ ክህሎት የተሰጠው ለማን ነው? ለሰው። ስለዚህ ይሄ ክህሎት አለን የለንም? ስለዚህ በህይወት ነው ያለው። በአፍንጫ ትንፋሽ አለ፣ ምግብ ያገኙ ነው፣ ውሃ ያገኙ ነው። ሌላ ሰው መኪና አላችሁ፣ ቤት አላችሁ፣ ማማር አመል ሆኖባችሁ እንጂ ምንም የሚያስማር ጉዳይ የለም። ግን ይሄ ሁሉ ነገር እንኳ ባይኖርህ በአፍንጫ ትንፋሽ ካለ፣ ውሃ ካገኘ፣ ምግብ ካለ፣ መጠለያ ካገኘ፣ ልብስ ካገኘ፣ ሰው እስከሆን ድረስ ከዚህ ብቻ መነሳት ትችላለህ። ሁሉ አይነት ሰው ስላለ ነው እዚህ። ባለፎቅ አለ፣ ባለመኪና አለ፣ ባለቤት አለ፣ ይሄ ሁሉ የሌለው አለ። በቃ በአፍንጫ ትንፋሽ ካለ፣ ውሃ እስካገኘ፣ ምግብ እስካገኘ፣ መጠለያና ልብስ ካገኘ በቂ ነው እያልኩ ነው። ምክንያቱ የሰው ልጅ ምን አለው? አእምሮ አለው። አእምሮ ካለው ደግሞ ምን ማድረግ ይችላል? መፍጠር ይችላል። እዚህ ዓለም
ብዙ ሰዎች ከድህነት ተነስተው ሀብታም ሆነዋል። ከባዶ ተነስተው ትላልቅ ነገሮች ሰርተዋል። የሰው ልጆች አእምሯቸው በመጠቀም ማለም ችለዋል አይደለ? ራይት ብራዘርስ ምን አለሙ? እኛ ራይት ኤርፕሌን መስራት እንችላለን፣ ሄሊኮፕተር መስራት እንችላለን፣ መብራት መስራት እንችላለን፣ ካሜራ መስራት እንችላለን፣ ላፕቶፕ መስራት እንችላለን፣ እዳ ማሸነፍ እንችላለን፣ ኪሳራ ማሸነፍ እንችላለን ብሎ አሳክተዋል። አላሳኩም? ለምን? አእምሯቸው በደንብ አድርጎ ስለተጠቀሙ። እኔ አእምሮዬን መጠቀም እችላለሁ? አልችልም? ይሄ ምን ይባላል? ማሰብ ይባላል። ይሄ ነው ማሰብ የሚባለው። ቅድም ታስታውሳላችሁ? እዚህ ጭንቀታም ሰውዬ እዚህ ህይወት ያስጠላል፣ ቤተሰቦች አይሰሙኝም፣ ይሄ መንግስት ሊያሳብደኝ ነው፣ ይሄ ቲክቶክ ለምን ልበለው፣ ጨንቆኛል፣ ከፍተኛል፣ ምን ልሆን ነው ምናምን የሚለው ሰውዬ፣ ይህ ሰውዬ እኔ ድንቅ ነኝ፣ ህልም አለኝ፣ ህልሜ ይቻላል፣ እንዴት ነው ማሳካው፣ ህልሜ ከባድ ነው። ይሄ ምንም አያደርግም። ይሄ ሰውዬ አትስሙት፣ ወረኛ ነው ይሄ ሰውዬ። ይሄ ማንነት አለን አይደለ? ይሄ መጥፋት ነው ያለበት። ይሄ በዚህ ማንነት ምንም አታሳከም። የተጨነቅ ብትጨነቅ ልብህ ትታመማለህ እንጂ የትም አትደርስም። ይሄ ሲያጋጥማችሁ ወዲዱ ትንሽ ደቂቃ ረጋ ትላላችሁ። ይሄ ሊያሳብደኝ፣ ይሄ ሰውዬ ሊያሳብደኝ አልፈልገው። ስለዚህ ረጋ ብላችሁ በብዙ መንገድ መመለስ እንችላለን። ጸሎት ማድረግ እንችላለን። ፈጣሪ ሁከት የፈጠርኩ ነው፣ በአእምሮዬ ላብድ ነው፣ እባክህ ገላግለኝ፣ የኔ መንገድ አልሰራምና አንተ ምራኝ ብለን ከልብ መጸለይ እንችላለን። እንደሱ አጋጥማችሁ አያውቅም? ከልባችሁ ጸልይ ስታደርጉ ልቅቅ አድርጓችሁ አያውቅም ሀሳቡ? ስለዚህ መጸለይ ይቻላል አይቻልም? ስለዚህ መጸለይ እንችላለን፣ ማመስገን እንችላለን፣ መጻፍ እንችላለን። ትንሽ ዱብ ሮጥ ብለን መጣት ይችላል። ይሄ ሀሳቡ ጥፍት ይላል። አሁን በቃ ትንሽ ነጻ ስትሆን ከዛ በኋላ ነው ማሰብ ያለው። ይሄ አእምሮ እርፍ ማለት አለበት፣ እርግጥ ማለት አለበት። ይሄ አእምሮ ታውቆ እያለ የሆነ ነገር ማድረግ ብትጀምር ያሳብዳል። ስለዚህ አይነት መንፈስ ከገባችሁ እውነት እንዳይመስላችሁ የአእምሮ ሁከት ነው፣ የፓራዳይም ሁከት ነው። ሁሌ የምጠቅሰው ኤግዛምፕል አለ። የተበላሸ ምግብ ከበላህ ወደ ታች ወደ ላይ አማራጭ አለው እንዴ? የተበላሸ ምግብ ከበላህ ወደ ላይ ወደ ታች ሽንት ቤት ስትመላለስ ነው የምታመሻው አይደል? እምቢ አልሄድም ብትል የሚሰማህ አለ? የለም። የተበላሸ ምግብ እዚህ ሆድ ከገባ ወደ ላይ ወደ ታች አማራጭ የለውም። የተበላሸ ሀሳብ፣ የተበላሸ ስሜት፣ ተስፋ የቆረጠ እምነት፣ እኔ አልችልም የሚል ማንነት ደግሞ ውስጥ ከገባ እረፍት የለውም። አልችልም፣ እችላለሁ፣ ይሆናል፣ አይሆንም፣ እንዴት አድርጌ፣ ምን ይሉኛል፣ ቢስቁብኝስ፣ ቢከልዱብኝ፣ እችላለሁ። ሁከት ነው። ስለዚህ እንደዚህ አይነት ሁከት ስትገቡ እውነት አይደለም፣ ተውት፣ ጸልዩበት፣ ራቁበት፣ አመስግኑ፣ ምስጋና ላይ ቆዩ፣ ውጡ። ከእንደዚህ አይነት ሀሳብ ውጡ። እንደዚህ አይነት ሀሳብ ሆናችሁ ያሰባችሁ ብታስቡ መከራ ነው፣ ያደረጋችሁ ብታደርጉ ዘመዱ ነው። ምክንያቱ ዋናው ሰውዬ ስለተበላሸ፣ ዋናው ሰውዬ ስለተጨነቀ፣ ዋናው ሰውዬ ስለተከፋ፣ በቃ የተጨነቀ ሰው ሲያስብ ሀሳቡ ጭንቀት ነው፣ ስሜቱ ጭንቀት ነው፣ ድርጊቱ ጭንቀት ነው። ዞሮ እዚህ ነው የሚደመረው። ይሄ ሰውዬ አያስፈልግም። ተግባባ? ስለዚህ የት እንመጣለን? ሰላም የሆነ ሰፈር እንመጣለን። አመስጋኝ የሆነ ሰፈር እንመጣለን። እዚህ ጋር ምንድን ነው ያለ? በጸሎት እንቀርባለን። ስለዚህ ፈጣሪ ከኛ ጋር ነው። ከዛ ደግሞ አመስጋኝ ስላለን ምንም ነገር የለም። ትንፋሽ አለ። ትንፋሽ ቀላል ነገር አይደለም። ተመስገን። በህይወት ነው ያለው። ተመስገን። ውሃ አግኝተላል። ተመስገን። ልብስ አግኝተላል። ተመስገን። አእምሮ አለ። ተመስገን። ማሰብ ችላለህ? አዎ። ምን ነው የምታስቡ? መፍትሄ። ራይት ብራዘርስ በዛ ዘመን ኤርፕሌን መስራት እንችላለን ካሉ፣ ቶማስ ኤዲሰን በዛ ዘመን መብራት እችላለሁ ካለ፣ ትናንት መጥቶ የነበረ እንግዳ 59ኛ የነበረ የሀገራችን አንደኛ ሐኪም ከሆነ እኔ ምን ማድረግ እችላለሁ? እኔ ምን ማሳካት እችላለሁ? እኔ ምን መቀየር እችላለሁ? እኔ ምን ማሻሻል እችላለሁ? እኔ ምን መሆን እችላለሁ? ጥሩ ጥያቄ አይደለም? አሁን ትልቅ ህልምም ተወው፣ በትንሽ ነገር እንጀምር። ዛሬ አባት ከሆንክ የተሻለ አባት መሆን አችልም? ወንድም ከሆንክ የተሻለ ወንድም፣ እህት ከሆንሽ የተሻለች እህት መሆናችን። ዛሬ ቤት ገብታችሁ የቤተሰቡ እረፍት መሆን ይችላላችሁ? አችልም? አሁን ዛሬ ገብታችሁ ቤታችሁ አሳርፍ ካደረጋችሁ ደስ ይላችሁ ላይ ደስ አይላችሁ? ደስ ይላችሁ። ተጨማሪ ምን ነው የሚመጣላችሁ? ደስ የሚል ሀሳብ ይቆይ፣ ኤርፕሌኑ ይቆይ፣ ህልሙ ይቆይ። በትንሽ ነገር እንጀምር። ዛሬ ደስ የሚል ምሽት ብታመሽ ምን አለበት?
ዛሬ ገብታችሁ ብታነቡ ምን አለበት? ይሄ ማድረግ ትችላላችሁ። የመንግስት እርዳታ ያስፈልገዋል? የሌላ ሰው እርዳታ ያስፈልገዋል? አያስፈልግም። ቁጭ ብለን ቀኔ እንዴት ነው የሚውለው? እስከ ልገምግመው። ቀኔ የት ነው የምውለው? ምን ሳስብ ነው የምውለው? ምን ሳደርግ ነው የምውለው? ምን ሳደርግ ነው የማመሸው? ዛሬ ምሽት እንዴት የተሻለ ምሽት ማምሸት እችላለሁ? በወረቀት ቁጭ ብለን እንጽፈዋለን። የድሮ ህይወታችንን ልንጽፈው እንችላለን። ሶሻል ሚዲያ ላይ ነው ማመሸው፣ ወሬ ላይ ነው ማመሸው፣ ሀሜት ላይ ነው ማመሸው፣ መዝናናት ላይ ነው ማመሸው። በቃ ይሄ ይቅር። ከዚህ በኋላ አነባለሁ፣ አጠናለሁ። ቀላል አይደለም። ዛሬ ልተኛ ብል እንቅልፍ እምቢ ሊለኝ ይችላል። ጠዋት እነሳለሁ ብል እምቢ ሊለኝ፣ ግን እነሳለሁ። ነገ ጠዋት 11 ሰዓት ነው የምነሳው ወይ 12 ሰዓት ነው የምነሳው፣ አላርም ከመጮሁ በፊት። ተኛ ቢለኝ ሰበበኛ፣ ዝናብ ነው መከራ ነው፣ እነሳታለሁ። እንደዚህ ይሆናለሁ። ነገ የተሻለ ሰው ሁኜ ለምን አልውልም? በመንፈሳዊ ህይወት የተሻለ ሰው ሁኜ ለምን አልውልም? ነገ ጠዋት አላርም ሲጮህ ተኛ ነው የሚለኝ፣ ሰበብ ነው የሚለኝ፣ አልቅስ ነው የሚለኝ። ግን እንደሱ ሳይሆን ቀኔ በጸሎት በምስጋና ረጋ ብዬ መጀመር አልችልም? ይሄ ሌላ ሰው እርዳታ ያስፈልገዋል? በመንፈሳዊ ህይወቴ ለምን የተሻለ ሰው አልሆንም? ነገ ጠዋት በጤንነቴ ለምን የተሻለ ሰው አልሆንም? ለምን ትንሽ እንቅስቃሴ አላደርግም? ስፖርት ለመስራት የቤተሰብ እርዳታ ያስፈልገዋል? አያስፈልገውም። በጤንነቴ ለምን አላሻሽልም? ለቤተሰብ የተሻለ ሰው፣ የተሻለ ወንድም፣ እህት፣ አባት፣ ባል፣ ሚስት ለምን አልሆነም? ይሄ ይቻላል አይቻልም? አሁን ሌላ ምንም አላደረግም። ኖርማል ለውጦች ነው ያደረግነው፣ ኖርማል ማሻሻሎች ነው ያደረግነው እና እነዚህ ደስ ይሉናል። አሁን እንደዚህ አይነት ቫይብ ከገባን በአእምሯችንም በሁሉ የህይወታችን ዙሪያዎችን እንደዚህ ደስ የሚል ከገባን ራሳችን ሰላም እንሆናለን ወይስ ብጥብጥ? የተረጋጋ እንሆናለን? የተረባበሸ? this is the first thing። ባለኛ መስጋኝ ነን። ባለን ደግሞ በቃ ለቤተሰባችን፣ ለራሳችን፣ ለወገናችን ሰላም የሆኑ ሰዎች ነን። አሁን እንደዚህ አይነት ሰው ምን ማድረግ ይችላል? ማለም ይችላል። ምን ማለም ይችላል? ትላልቅ ህልሞች። ይሄ ሰውዬ ሲያስብ ጤናማ ሀሳብ ነው የሚያስበው። ስለዚህ ማለም ይችላል። እኔ እንደዚህ ማድረግ እችላለሁ፣ እኔ እንደዚህ ማሳካት እችላለሁ። ማንኛውም ህልም ስታልመው እንዴት አድርገህ እንደምታሳካው ታውቃለህ? አታውቅም። እንዴት ታውቃለህ? ህልምህ ስታልመው እንዴት አድርገህ እንደምታሳካው ብታውቀው ኖሮ ታደርገው ነበር። ማንኛውም ህልም ስታልም እንዴት አድርገህ እንደምታሳካው አታውቅም። ዳስ ዋይ ህልም የሚባለው። ራይት ብራዘርስ ኤርፕሌን ከመስራታቸው በፊት እንዴት አድርገው ኤርፕሌን እንደሚሰሩ አያውቁም ነበር። ቶማስ ኤዲሰን መብራት ከመስራቱ በፊት እንዴት አድርገው መብራት እንደሚሰራ አያውቁም ነበር። ህልምህ ለማሳካት ስትወስን እንዴት አድርገህ እንደምታሳካው አታውቅም። ግን ዝግጁ ስትሆን ሰዓቱ ሲደርስ ይሰጣል። ስለዚህ ይሄ የተረጋጋ ሰውዬ ስለምን ያስባል? ስለ ህልም ያስባል። ግን ደረጃዎች አሉ። ሀሳብ አለ፣ መጀመሪያ ሀሳብ አለ። ስለዚህ ሀሳብ ክሊር መሆን አለበት። ወረቀትና እስክሪብቶ ይዘን ቅድም ዮሐንስ ጠየቁት አይደል? ምን ነው የምትፈልገው ስለው መልስ የለውም። የሚመልሰው ምንድን ነው? የምፈልገው ነው የሚለው ወይ ስኬት ነው የሚለው? አጠቃላይ ቃል ነው። ሁሉ ሰው የሚፈልገው ነገር አለ። ስፔሲፊክ ነው የምጠይቀው ያለው። ሁሉ ሰው ስኬታማ መሆን ይፈልጋል። ለአንተ ምን ማለት ነው? ለአንተ ስኬት ማለት ምን ማለት ነው? ለእኔ ስኬት ማለት ኢትዮጵያና አፍሪካ መቀየር፣ $1 $1 እኩል ማድረግ ህልም ነው፣ ፍላጎት ነው። ምን ነው ጥቅሙ? የህልም ጥቅሙ ምንድን ነው? አሁን ይቀይርሃል። እንዴት ነው የሚቀይር? በቃ ህልሙ ማሳካት የሚችል ሰው ትቀይራለህ። ትልቅ ህልም ለምሳሌ እኔ $1 ሚሊዮን በወር አገኛለሁ ሲል ሳስበው የት እንደምደርስ ምን እንደምሆን ሳስበው ምንም ነገር እኮ አልተቀየረም። ግን እኔ ተቀየርኩ። 1 ሚሊዮን እንደሚያገኝ ሰው ማሰብ ጀመርኩ። 1 ሚሊዮን እንደሚያገኝ ሰው መስራት ጀመርኩ። 1 ሚሊዮን እንደሚያገኝ ሰው ኃላፊነት መውሰድ ጀመርኩ። 11 ሰዓት መተኛት የፈለግኩ መነሳት ጀመርኩ። ምክንያቱ ታየኝ። ህልም ሲሆን ከታየህ ሀሳብ ብቻ ሳይሆን የሚቀይረው ምን ይቀይራል? ስሜት ይቀይራል። ይሄ ነገር እኮ ማድረግ እችላለሁ። ይሄ ነገር እኮ ማሳካት እችላለሁ። አሁን ያለ ችግር እኮ መሻገር እችላለሁ። አሁን ያለ ፈተና እኮ ማለፍ እችላለሁ። ሁኜ መገኘት እችላለሁ። ደርሼ መገኘት እችላለሁ። እንዴት እንደምሻገር አላውቅም፣ ግን እሻገራታለሁ። ትሄዳለህ። ህልምህ የተሳካበት ቀን ትሄዳለህ። ይሄ እብደት ነው። አዎ እብደት ነው፣ ግን ይቻላል። ፈጣሪ ሰጥቶናል አቅሙ። አሻገረን ማየት ሰጥቶናል። ማንኛውም ያሳካ ሰውዬ ስትፈትሹ አሻግሮ ያየ ነው። ችግሩ ላይ የታሸ ሳይሆን አሻግሮ ያየ፣ ሲያልፍ ያየ፣ ሲደርስ ያየ፣ ሲሳካ ያየ፣ የቆረጠ የጨከነ አለ። የአቅም አንተ ጋር እሱ ነው። እዚህ ጋር
ሰብስባ ያመጣህ እንጂ እዚህ ቤት አትመጣም ነበር። እዚህ የመጣህ ምንድነው? ምክንያቱም መሻገር እንደምችል ጠንቅቀህ ታውቀዋለህ። መድረስ እንደምችል ታውቀዋለህ። አሁን ከምትኖረው ያለ ህይወት የተሻለ ህይወት መኖር እንደምችል ጠንቅቀህ ታውቃለህ። እሱ ነው ገፋፍቶ ያመጣህ። እውነት ነው። ይሄን ትጽፈዋለህ። አድጋለሁ፣ እቀይራለሁ፣ የምፈልገው አይነት ሰው ሆናለሁ፣ ለቤተሰቤ ተርፋለሁ፣ ስራዬን አስተካክላለሁ። እንዴት እንደማስተካክለው አላውቅም፣ እንደማስተካክለው ግን እልሁ አለኝ። ታይቶኛል። ማንም አይመልሰኝም። ራሴን ካላዳብኩ ራሴን ከረዳሁ የማንም እርዳታ አያስፈልገኝም። ራሴን ካልከለከልኩ ማንም አይከለክለኝም። ሄደህ ታየዋለህ። አሁን ምን ተቀየረ? ሀሳብ ተቀየረ። ሀሳብ ብቻ ሳይሆን ታይቶሃል። ውስጥ ምን ተቀየረ? ስሜት። እዚህ ታስታውሳላችሁ? ወይ አስጠልቶኛል እዚህ ሀገር እንዴ ነው? ይቻላል። ይሄ አያችሁት? ይሄ ሰውዬ ምንም አያደርግም ያልኳችሁ በዛ ነው። ይሄ ሰውዬ መጥፋት ነው ያለበት። ይሄ አማራሪ፣ አልቃሽ፣ ችግር ቆጣሪ፣ ኮምፕሌን የሚያደርግ ሰው ይሄ ሰውዬ አያስፈልጋችሁ። ልቀቁት። እንደዚህ ልቅቅ አድርጉት። ኦኬ። ቀይ ወረቀት ውሰዱና ይሄ ሰውዬ ከነ ሁሉ ወሬው ጽፋችሁ አቃጥሉት። ይሄ ማንነት አቃጥሉትና ሌላ አመስጋኝ፣ የተባረከ ትልቅ ህልም ያለው ሰውዬ እዚህ ጋር ፍጠሩ። ስለዚህ በወረቀት ጻፉት። ህልማችሁ ጻፉት። ምን አይነት ሰው እንደምትቀይሩ ጻፉት። ልማዳችሁ ጻፉት። እኔ 11 ሰዓት ነው የምነሳው፣ እንደዚህ ሰዓት ነው እንትን ማድረገው፣ እንደዚህ ነው ማድረገው። ደጋግማችሁ ጻፉት። አሁን ምን ተቀየረ? ሀሳብ ተቀየረ። ከዛ ደግሞ ምን ይቀየራል? ስሜት። ሀሳብና ስሜት ሲቀየር እኔ እችላለሁ፣ እደርሳለሁ፣ አሳካለሁ ሲቀየር፣ ሀሳብና ስሜት ሲቀየር፣ ቀጥሎ ምን ይቀየራል? ድርጊት መቀየር ይጀምራል። መነሳት ጀምራለህ። ደስ አይልህ፣ መነሳት ጀምራለህ። የድሮ ፓራዳይም ጣልቃ ይገባል። አይ ዛሬ ይቅርብኝና ነው አይቀርብኝም፣ እነሳታለሁ። ቀላል አይደለም፣ ራሴን አሞኛል፣ ግን አሸናፊ ሰዎች ያሸንፍ። ትነሳለህ። ነገ ጠዋት ስትነሳ ደስ ይላል። በምንም ታምር ደስ ላይልህ ይችላል፣ ግን ትነሳለህ። ስፖርት መስራት ደስ ይላል አይልም፣ ግን ትሰራለህ። ማቀድ ደስ ይላል። አሁን አቅደን ምን ደርሳል? ኖ አቅዳታለሁ፣ ትጽፋታለህ። አሁን ምን እየተቀየረ ነው? ድርጊት። ትሞክራለህ፣ ትሸጣለህ፣ ትሄዳለህ፣ ትጠይቃለህ፣ ትጽፋለህ፣ ትሄዳለህ። ምክንያቱም ታይቶሃል፣ አሻግረህ አይተሃል፣ ስታሸንፍ አይተሃል። አላየህም? አሁን ምን እየቀየር ነው? ሀሳብ እየቀየር ነው። ቀጥሎ ምን እየቀየር ነው? ስሜት እየቀየር። በቃ ደስ ብሎህ ነው የምትሰራው። ምን ተቀየረ? ድርጊት። ግን ነገ ብቻ አይደለም፣ ከነገ ወዲያ ደግሞ የባሰ እንቅልፍ ሊመጣብህ ይችላል። ግን ቀልድ የለም። ታይቶሃል። ደስ ቢልህ ባይልህ ትነሳለህ፣ ትደግመዋለህ። ነገ ከነገ ወዲያ የበለጠ ራስህን ታሻሽላታለህ፣ የበለጠ ታስነሳታለህ፣ የበለጠ ታቅዳለህ፣ የበለጠ ትገመግባለህ፣ የበለጠ ትሰራለህ። የሆነ ቀን ስትደርስ ሁሉ ተው የሚል መልእክት ሊመጣልህ ይችላል። ፓራዳይም ያሳምናል። ኧረ ተው፣ ወደ ለምበን ተው፣ የት እንደርሳለን? ኖ ይሄ ሰው የመስማት ከጀመርኩ መጨረሻ ምን ነው የሚያስብለኝ? ሞት ይሻለኛል ነው የሚያስብለኝ። ስለዚህ ወደዚህ ሰውዬ ወደ ምክሩ አልሄድም። ከነገ ወዲያም ከዛ በኋላም ሄዳለሁ። የሚገርማችሁ አንድ ሳምንት በማይሞላ ጊዜ ሰውነት መልመድ ይጀምራል። 11 ሰዓት መነሳት መልመድ ይለምደዋል። መነሳት ይጀምራል። ስፖርት መስራት ይለምደዋል። ማንበብ ይለምደዋል። ማቀድ ይለምደዋል። አዲስ አመል ትፈጥራለህ። አዲስ ልማት ትፈጥራለህ። አዲስ አስተሳሰብ ትፈጥራለህ እና ተቀይረሃል። ምንም ነገር አልተቀየረም፣ ግን አንተ ተቀይረሃል። እሱ እኮ ነው በቃ ዋናው ነገር። ውጭው ላይ ቀይር ይችላል። ምን ተቀይሯል? ውስጥ የምታስበው ሀሳብ ሌላ ነው። ውስጥ ያለህ ስሜት ሌላ ነው። ውስጥ ያለህ ድርጊት ሌላ ነው። ውስጥ ያለህ ልማድ ሌላ ነው። ተቀይረሃል። ሁለተኛ ሳምንት ስትቆይበት፣ ምክንያቱም ብዙ ሰው ችግር ምንድነው? ዳዊት 3 ቀን ሞከርኩና አልሰራም። ቆይበት። 10 ዓመት 20 ዓመት የተገነባ ፓራዳይም በ3 ቀን ባይሸነፍ ምን ችግር አለው? ለምን ሳምንት አትቆይ? ለምን ሳምንት አትጠነክርም? ለምን 2 ሳምንት አትጠነክርም? 3 ሳምንት በእርግጠኛት ልማዶች ይቀየራሉ። መነሳት ቀላል ይሆናል። ማንበብ ቀላል ይሆናል። ማቀድ ቀላል ይሆናል። ተስፋ ማድረግ ቀላል ይሆናል። ማመን ቀላል ይሆናል። እና የሆነ ሰዓት ትቀይራለህ። ውስጥ ይቀየራል። ሀሳብ ይቀየራል። ስሜት ይቀየራል። ልማድ ይቀየራል። ድርጊት ይቀየራል። እምነት መቀየር ይጀምራል። በውስጥ የሚችል ሰው ነኝ፣ የሚሻገር ሰው ነኝ፣ ማሸንፍ ሰው ነኝ፣ ማሳካ ሰው ነኝ፣
የተባረኩ ሰው ነኝ፣ ሀብታም ሰው ነኝ፣ ምችል ሰው ነኝ፣ ፈጣሪ ከኔ ጋር ነው፣ ይረዳኛል፣ ያሻግረኛል የሚል እምነት ይገነባል። ከሳምንት በኋላ ብትወጡ ተመለሱ። ሲገነባ ጊዜ ይፈልጋል። ዛሬ ይሰራላችሁ፣ ነገ ይሰራላችሁ፣ ተስፋ ትቆርጣላችሁ፣ ትመለሳላችሁ። ሁሉ ብልሽት ይችላል፣ ትመለሳላችሁ። ሁሉ ጨለማ ይሆናል፣ ትመለሳላችሁ። እኔ ዱዛት ከአንድ ዓመት በፊት በጣም ብዙ ሰዎች ስለኛ ወሬ እያወሩ ይሄ ቤት ባዶ ቅርት ነበረ። ከ6 ወር በፊት ምናምን የተለያየ የፈለጉ እያወሩ እች አንድ መስመር ቀርታ ነበረች። ድሪምስ ቲም እነሰናይት ነበሩ። 10 ሰው ቢሆንም እንደዚህ ነው የምንሰጠው። አሁን ግማሽ ሙሉ ነው አይደለ? እዚህ ጋር 10 ሰዎች ሆነው ወር ሙሉ 2 ወር 3 ወር እንደዚህ ነው። 10 ሰው ይምጣ 1 ሰው ይምጣ ያው ነው። ሰላሳ ሁለተኛ 33ኛ እዚህ ብቻ ሳይሆን ላይ 1000 ሰው ነው የነበረ። አሁን ብዙ ሰው በተለያየ ምክንያት አንዳንድ ሰው መጥፎ ትምህርት እንዳናስተምር ሊያስተካክል ፈልጎ፣ አንዳንድ ሰው ቅናት፣ አንዳንድ ሰው በብዙ ምክንያት 1 ዓመት ሙሉ ተፈተንን። 1 ዓመት ሙሉ ተፈተንና እቺ መስመር ብቻ የቀረችባት ነበረ። ተስፋ የሚያስቆርጥ ነበር፣ ከባድ ነበረ። ግን አንድ ቀን 12 ከሩብ ጀምረን አናውቅም። 12 ከ00 ነው የሚጀምረው እዚህ ቤት። 10 ሰው ይሁን 1 ሰው ይሁን ኤነርጂያችን አይቀየርም። ያው ነን ሁሌ። ከኛ አይጎድልም፣ ከኔ አይጎድልም፣ ከዳንኤል አይጎድልም፣ ከእጽብ አይጎድልም። ወሬው እየጠፋ ይሄዳል፣ ውሸቱ እየጠፋ ይሄዳል፣ እውነቱ እየወጣ ይሄዳል። ስለዚህ ፈጣሪ ይፈትነናል። ፈጣሪ ይፈትነናል ሳይሆን አንዳንዴ እንድንፈተን ይፈቅዳል። ሜይቢ አንቺም የፈተና ሰዓት ውስጥ ልትሆን ይችላለሽ። ተስፋ የሚያስቆርጥ ሁኔታ ሊሆን ይችላል። በዚህ ፈተና ትፈርሳለህ ወይስ ትገነባለህ ነው። እኛ ከባድ ፈተና ገጥሞን ነበረ። በፈተናው ጠነከርን፣ በረታ እና በፈተናው ስትበረታ አትፈራም፣ አትሰጋም፣ በጭንቀት አትኖር። ሞር እምነት ይኖርሃል፣ ሞር ትቀጥላለህ። ሁለተኛ እንደሱ አይነት ፈተና ሲመጣ ምንም አይመስልም። ምክንያቱም የተሻለ መረዳት ነው የሚኖር። ራስህ ላይ መስራት መቼም የማይቆጭ ነገር ነው፣ መቼም የማያስከፋ ነገር ነው። ቀላል አይደለም። ድሪምስ እንደዚህ አድርገን ለመገንባት ረጅም ጊዜ ነው የፈጀብን። በተወሰኑ ጥቂት ሰዎች ወሬ ሲፈርስ ማየት ዝግጁ ላልሆነ ሰው ያስጨንቃል፣ ተስፋ ያስቆርጣል፣ ልብ ይሰብራል። በሄድክበት የማይገባ ስም ስትሰማ ተስፋ ያስቆርጣል። ጥያቄው ባለው ሁኔታ ተስፋ ትቆርጣለህ ወይስ ትጠነክራለህ? ትሰበራለህ ወይስ ታድጋለህ ነው። ስለ እኔ አይደለም ማውራለሁ፣ ስለ እናንተ። እያንዳንዳችሁ ምን ችግር እንዳላችሁ አላቅም፣ ምን ፈተና እየተፈተናችሁ መሆኑ አላቅም። ምርጫ አለ። ማለቃቀስ፣ መፍረስ፣ ማሳበብ፣ ወደ ኋላ መመለስ፣ ሌላ ሰዎች መክሰስ፣ እነሱ እኮ ነው እነዚህ እኮ ነው ማለት ይቻላል። ወይ ደግሞ መጽናት፣ መጠንከር፣ ማመን፣ መብረርና መሄድ ደግሞ ይቻላል። ምርጫው ለእናንተ የትኛው ነው?